ምናምን የሚለውን ነገር ማን እንደላከ ማውቀው ነገር የለም። ይላክ አይላክ ሰዎች ሲያወሩ ነው የምሰማ እንጂ አይ ጥያቄው እዛ ላሉ አባቶች እግዚአብሔር ይናገራል ብለው ያምናሉ ወይ ነው እንዴ? እና ቢናገርም የኛ አባቶች እንደዚህ አይናገሩም። ልንገሮች አይናገሩም። ምን ማለት ነው? ይናገራሉ ወይስ አይናገርም ነው? ኧረ መምህር ጥያቄው አይ ኖ ይናገራል። መናገርማ ይኸውልህ ከተናገረ በቃ እኮ እኛ የነቢያት አገልግሎት የምንለው እሱን ነው። አለቀ። ምንም በቃ ስለ ኦርቶዶክስ ነቢያትን መቃወም አትችልም ያልኩት ለዛ ነው። መገለጥና የነቢያት አገልግሎት ይለያያል። እሺ የነቢያት አገልግሎት ምንድን ነው? የነቢያት አገልግሎት ማለት ኦፊሻል ነብይ ተብለው ልክ አንድ ለምሳሌ የማትስ መምህር ወይም ደግሞ ፊዚክስ መምህር እንደምንለው እኔ አሁን ቱሪዝም ላይ ለምሳሌ ፎር ኤግዛምፕል ቱሪዝም ነው እገሌ የተማረው ዲግሪው ማስተርሱን ፒኤችዲው ፎር ኤግዛምፕል ምንድነው ኦፊሻል ሳብጀክትድ የሆነ ልክ እንደዚህ አሁን ሳብጀክትድ የሆነ ነብይ የለም በአዲስ ኪዳን። መገለጥም ምን ማለት ነው? ሳብጀክትድ ማለት ምን ማለት ነው? ግልጽ ያርጉት። ቆይ ሙያ ለዚያ ብቻ የተሰጠ በዚያው ነው የተሰማራ በቃ ለዚያ ነገር የተሰማራ ማለት ነው። ለምሳሌ ነቢያትን ጥየቃ ሄዱ ነበር አይደል? በኦሪቱ በብሉይ ኪዳን እኮ እሱ ስለሚሄዱት ሳይሆን ስለ ነቢያቱ ይንገሩኝ። ነቢያት ስለሚጠይቁ ስለሚሄዱት ሳይሆን ስለ ነብዩ እኮ ነው እኮ ወዲያ ምንህ እኮ ነብይ ኦፊሻል ሆኖ ኦፊሻል ማለት በቃ የነብይነት ስራ ያለው ማለት ለምሳሌ አሁን ቅዱስ ጳውሎስ ሐዋርያ ነው፣ ቅዱስ ጴጥሮስ ሐዋርያ ነው አይደል? ሐዋርያ ተብሎ ተሰየመ። ለምን? ኦፊሻል ሐዋርያ ስለሆነ። እሺ አጋቦስ ምን ነበር? መጽሐፍ ቅዱስ ምንድን ነው ይላል? አጋቦስ ይኸውልህ ነብይነት አለ። ነብይ ተብሎ የነብይነት ስራ ኦፊሻል ሆኖ ተሰጥቶት አይደለም። ያን ጊዜ መምህር አጋቦስ ምንድን ነው የተባለው? ምንድን ነው አጣጋው? ይኸውልህ ልንገርህ፣ ይኸውልህ ወጌታዬ በኦሪቱ ራሱ በብሉይ ኪዳን ራሱ ልንገርህ ነብይ አሁን ለምሳሌ አረ መምህር አጋቦስ ምንድን ነው የተባለው ነው ጥያቄ። ምን ይላል? ምና አጋቦስ ጸጋው ምንድን ነው አጋቦስ ምንድን ነው? አጋቦስ ነው የሚሉ ነብይ ነበር ነው የሚለው። ታዲያ እሺ ነቢያት አሉ። በቃ ይኸው ጨረስን። ከሐዋርያት ጋር አብረው ነቢያት ነበሩ እዛ። ኖ ምን ነው? እሺ አንኦፊሻል ነው። እሺ አጋቦስ መምህር እኮ እየጠበቁ ነው። ሰዓት አጥፍቻ እንትን እየጠበቁ ነው እኮ አንደርስታንድ ግን ግልጽ አይደለም ያሉት ነገር እኮ ለዛ ነው እኮ። ይኸውልህ አዳምጠኛ የምንግባባ ከሆነ እንግባባ። ለምሳሌ አብርሃም ነብይ ነው ግን ከነቢያት አይደለም ምድቡ። ነብዩ ዳዊት ነብይ ነው ግን ምድቡ ግን ከነቢያት አልነበረም። እሺ አጋቦስ ምንድን ነው መምህር? በኦሪቱ እንኳን ይኸውልህ በብሉይ ኪዳን እንኳን ነው የምነግርህ እንኳንስ በአዲስ ኪዳን ነብዩ ዳዊት ነብይ ነው ግን ምድቡ ከነቢያት አልነበረም። ነቢያት የሚባሉት ከኢሳይያስ ከሚክያስ ያሉት ናቸው። አጋቦስ ምድቡ ከምንድን ነው ያልኩት መምህር? አጋቦስ ነብይ ቢለውም እዚያ ላይ ነብይ ነው ግን ምንድነው ነብዩ አጋቦስ ተብሎ የተጻፈ እስቲ አምጣ። አጋቦስ እኮ ነብይ ነበረ ተባለ እኮ። ይሄው እኮ እዛው እኮ መጽሐፍ ሐዋርያት ሥራ እኮ ነው እሱን የሚለው እኔ አይደለሁም እኮ። ነብይማ ጳውሎስም ነብይ ነው ልንገርህ። እንደዚያ ከሆነማ እኮ እሺ አሁን እኔ ስለ አጋቦስ ነው የጠየቅኩት። አሁን እኔ እና እርሱ የምንግባባበትን ግራውንድ ስላፈረሱት ነው። ቆይ አጋቦስን ተውና ጳውሎስ ለምንድን ነው የምትወው አጋቦስ? እንዴ ቆይ አንዴ ይስሙኝ መምህር። ፖይንት እየሰሩ አይደለም መምህር፣ በጣም ከይቅርታ ጋር ግን አንድ ጊዜ ይስሙኝ። እኔ አሁን ከቅድም ጀምሮ እያነሳ ያለሁት ነገር ነበር ስለ ነቢያት አገልግሎት ከሆነ ጥያቄው ስለ ነቢያት አገልግሎት ከሆነ የነቢያት አገልግሎትን ልክ በነ ኢሳይያስ በነ ኤርሚያስ በነ ሕዝቅኤል በነሱ ደረጃ በነሱ ምድብ አሁን ነብይ ነኝ የሚል ካለ እዚህ ያለ ሰው በሙሉ አውቶማቲካሊ ሪጀክት ያደርገዋል። አሁን እሱም ነው ኦፊሻል እኮ አንዴ ልጨርስ። ቆይ አውቶማቲካሊ እዚህ ሪጀክት ነው የምናደርገው። አይሆን በጭራሽ እንደዛ የሚል ነገር የለም። በዛ ስልጣን ልክ ያለ ነብይ አለ ከተባለ እኔ አልቀበልም። እዚህ ያሉት በሙሉ አይቀበል። ሳሚ እዚህ አጠገብ ያለ አይቀበልም። ኑሐሚን አትቀበልም። ማሲ አይቀበልም። ታቻ አይቀበሉም። ጉዳዩ እሱ አይደለም። በአዲስ ኪዳን ግን ነቢያት የተባሉ አሉ ከተባለ ቅድም ከዚህ ነው እርሶ የጀመሩት እኮ በብሉይ ኪዳን ከዮሐንስ በኋላ አሉ። በአዲስ ኪዳን ግን ይሁዳ፣ ሲላስ፣ አጋቦስ ነቢያት ተብለዋል። አለቀ። ሐሰተኛ ነቢያቶችስ ነበሩ? በጣም ነበሩ። በዛው ልክ አዲስ ኪዳን ላይ እውነተኛ ነቢያቶችን እናያለን ወይ ደግሞ ከእግዚአብሔር ጸጋ የተቀበሉ የትንቢት ጸጋ የተቀበሉ ነቢያት እናያለን። አዎ እነዛ ሰዎች ኢንፋሊብል የሆነ ስልጣን አላቸው? የላቸው፣ በጭራሽ የላቸው። በዛ ደረጃ እንቀበላቸውም። እነዛን ሰዎች ሊሳሳቱ ላይ ይችላሉ ብለን ነው እነዛን ሰዎች ማለት ነው። እኛ ነቢያት ስንል ልክ እንደዚህ ልክ አጋቦስ እንደሆኑ ልክ በዛ ደረጃ እንደሆነው ያንን አገልግሎት በቤተክርስቲያን የሚሰጡ ናቸው እንጂ በምንም አይነት ሁኔታ የነ ኤልያስን የነ ኤርሚያስን ምናምን እንትን ስልጣን እንትን እያደረግናቸው እየሰጠናቸው በጭራሽ አይደለም። ልንሰጣቸው ማችልም ከወሰዱም አንቀበላቸው እናባራቸዋለን። አንድ እሱ። ሁለተኛ ነገር ከነቢያት አንጻር የምናወራው ነገር
እግዚአብሔር በነዛ ሰዎች በኩል አልፎ ህዝቡን ያጽናናል፣ ይመክራል፣ ይገስጻል ነው አለቀ። በቃ ለነዛ ሰዎች ያንን የተግሳጽ ቃል ይልካል። በጣም ቴምፖራሪ ሆኖ ሲጀመር ሲናገሩም ሊሳሳቱበት ላይ ይችላል፣ ሊሳሳቱ ይችላል እነዛ ሰዎች ራሳቸው ብለን እናምናለን። ኦኬ ታዲያ ምንድነው ቅድም የጠየቅኩት እርሶን ራስዎን የጠየቅኩት ከገዳም አልኩት። ገዳም ያሉ አባቶችን እግዚአብሔር ሊናገራቸው ይችላል ያልኩት፣ አዎ ይችላል አለ። አለቀ። እኛም በተመሳሳይ መልኩ ነው የምናምነው። እኛ እዚህ አሁን የነቢያት ጸጋ ያላቸው ሰዎች አሉ ስን በተመሳሳይ መልኩ ነው የምናምነው። አሁን ሚዲያ ላይ ያሉትን ተዋቸው። አሁን ሚዲያው ላይ ቅድም ያሉትን ነገር የሚያደርጉ ሰዎችን እኛ አንቀበላቸውም ሲጀመር ራሱ። ስለዚህ እንደ አንድ ኦርቶዶክሳዊ እኛ ስለ ነቢያት ክሌም የምናደርገውን ነገር ኦርቶዶክስ የመቃወም አሁን እንትን ይላል መጽሐፍ ቅዱስ። እኔም ኢኒሻል ፖይንት የሱ ነው። ነብይ ነው ብሎ ለምሳሌ አሁን ያልሆት ሁሉ ስንቱን ይቃወሙታል። በብዛት አይደለ ነብዩ የገሌ ብሎ ሰይሙ። አሁን እንግዲህ ነብዩ ኢሳያስ እንግዲህ ኦፊሻል ነው። እስቲ አንዱን ይጥሩ እስቲ ዝም ብለው ለምሳሌ ነብዩ እስራኤል አልቀበለው፣ ነብዩ መስፍን፣ ነብዩ ፕሮፌት አልቀበለውም። ፕሮፌት ገሌ እዚህ አሁን እኔም እኮ እሱን ነው እንትን ብለው ግን ደግሞ ትምህርታቸው ኮምፕሊትሊ ችግር ውስጥ የሚገባ አለ። ስለዚህ እንደዛ አይነት ሰዎች ስላሉ ቤተክርስቲያኖቻችንን እንሰማለን። ቤተክርስቲያን ኖ ካለች ኖ በቃ አንሄድ። እነዛን ሰዎች የማንቀበለው ቤተክርስቲያናችን አንቀበልም ስላለች፣ ስለዚህ ከዛ አንጻር መታየት አለበት። ያ ማለት ግን የነቢያት አገልግሎት ሙሉ በሙሉ ቆሟል ማለት አይደለም። አክቹሊ እሳቸው ፕራክቲካል ሴሴሽኒዝም ነው ወይም ደግሞ ይሄ ኑዋንስ ሴሴሽኒዝምን የመሰለ ነገር ነው ያነሱልን ሳያውቁት። እሱም ራሱ በእኛ መካከል ያለ አንድ ምልከታ ነው። ግን አንድ ኦርቶዶክሳዊ ግን ያንን ማድረግ ትችላላችሁ ወይ? ነቢያትን መቃወም ትችላላችሁ ወይ? አይዶን ኢቭን እኔ ካሪዝማቲክ ሙቭመንቱ ሙሉ በሙሉ መቃወም አትችሉም። እሺ ይችላል የሚል ሰው ካለ ይግባ እስቲ። ኦርቶዶክሳውያን ግን እኔ አትችሉም ባይ ነኝ። ምክንያቱም ኤቭሪ ሰነዶቻቸው ካሪዝማቲክ ሲጀመር እሱ ብቻ አይደለም፣ ልምምዶቻቸው ካሪዝማቲክ በውሃ ላይ ይሰራል፣ በአመድ እንትን በአፈር ላይ ይሰራል እምነት ተብሎ ምናምን አይደል? ከዛ ሰው ላይ ሲሆን አይሰራም። እስቲ ልጠይቅ፣ አፈር ላይ ይሰራል፣ ውሃ ላይ ይሰራል እግዚአብሔር። ቤተክርስቲያንም በዘንዶ ይጠብቃል፣ በንብ ይጠብቃል። ከዛ ሰው ላይ አይሰራም። ከምራችሁ ነው? ኦኬ ሰው ሰነዶቻችሁ ሲታዩ ገድላቶቻችሁ በተለይ ሲታዩ ሌላ ጉዳይ። ኢቭን ሐሰተኛ ነቢያቱን ራሱ መናገር እንዳትችሉ የሚያደርጓችሁ ሶ እንደነዚህ አይነት እንትኖችን እንደነዚህ አይነት ነገሮችን ይዛችሁ እንደ አንድ ኦርቶዶክሳዊ እኔ ይህን ሙቭመንት መቃወም ትችላላችሁ ብዬ አላስብም። የግድ መቃወም አለባችሁ ብዬ አላስብም። እነዛ መንፈሳዊ እንቅስቃሴዎች ሙሉ በሙሉ እናንተም ጋር ያሉ መንፈሳዊ እንቅስቃሴዎች ሙሉ በሙሉ እንደው ሐሰት ናቸው አይደለም። እኛ ልምምዶች ላይ ሳይሆን ትምህርቶች ላይ ስለምናተኩር ማለት ነው። ሶ ዋናው ፖይንት እሱ ነበረ። ስለ ነቢያት አገልግሎት ግን ግሌን ቪው ላስቀምጥ። የነቢያት አገልግሎት አሁንም ቀጥሏል ብዬ አስባለሁ። ሲቀጥል ግን የቀጠለው የብሉይ ኪዳኖቹ ነቢያት የተለያዩ እንስሳት የሚጠብቅ በጣም በቃ ሱፐርናቹራሊ አብያተ ክርስቲያናትን የሚጠብቅ አት ዘ ሴም ታይም ሰው ላይ ሲሆን ወደኋላ የሚል እግዚአብሔር ከየት ነው ያመጣችሁት? በተለይ በኦርቶዶክስ ሳይድ ይሄ ይሞገታል ብዬ አላስብም። ሴሴሽኒዝምን ፌቨር አድርገው መሞገት ከባድ ነው የሚሆነው ብዬ አምናለሁ። ለዛ ነው የቅድሙ መምህር በዛ ደረጃ የጠየኩት። ሰው ተባረኩ። ሌሎቻችሁ ቀጥሉ። ያ በጣም ቆንጆ። ሰላም ሳሚ፣ እንዴት ነህ? እንዴት ናችሁ ወገኖች? ሰላም ብያለሁኝ ሁላችሁንም። አስቼ ቃሌ ኑሐሚን ማዛታችሁ ያላችሁ ሁላችሁንም ሰላም ብያለሁ። ኢትዮጵያ ኦርቶዶክስ ቸርች ስንመጣ እያንዳንዱ ነገሮቻቸው እኮ ካሪዝማቲክ ናቸው። እያንዳንዱ ነገሮቻቸው ማለት ነው። መስቀል ሲሳለሙ ሱፐርናቹራል ፓወር ኤክስፒሪየንስ እንደሚያደርጉ ይሰማቸዋል። አባቶቻቸው ቡራኬ ሲሰጧቸው ሱፐርናቹራል ኤክስፒሪየንስ ውስጥ እንደሚገቡ ያምናሉ። እና ሶሪ ትንሽ ጉንፋን ነገር ይዞኛል። አሁን ቃሌ እንዳለው እምነት ብለው ሲቀቡ በሚቀቡት አሽ ወይም አመድ የሆነ ሱፐርናቹራል ፓወር እንደሚያገኙ ያ ያመማቸው ቦታ ላይ ያደርጋሉ። እና
በጣም በሚገርም ሁኔታ ብዙ ነገሮቻቸው ካሪዝማቲክ ነው። እንዲያውም በዛ ልክ ኢቫንጀሊካሉ ጋር እኮ የለም አይደል? በዛ ልክ እንዲህ ሱፐርናቹራል ኤክስፒሪየንስን በሁሉም ነገር ላይ በመፈለግ እንዴ መጽሐፍ ቅዱስንም አንስቶ መዳሰስ ምናምን ሰውነት ላይ ማድረግ ምናምን ከጋኔል እንዲጠብቀኝ ከእንትን እንዲጠብቀኝ ከእንትን እንዲያውም ይሄ ልምምዳቸው ወደ ዊች ክራፍት ኤክስፒሪየንስ ወስዷቸዋል። ቤተክርስቲያኗን ይሄ የደብተራው አገልግሎት እንዲስፋፋ እና በዛም ውስጥ በጣም ብዙ ቀውስ እንዲፈጠር የቻኦቲክ እንትን እንዲፈጠር አድርጓታል ቤተክርስቲያኗን እንዲያውም በጣም መቆጣጠር እስካትችል ድረስ። ለምሳሌ ለክብረ በዓላት የሚመጡ እንትኖቻቸውን ብትመለከቱ ይሄ ከገዳምና ከገጠር ምናምን አካባቢ የሚመጡ ባህታዊዎቻቸውን ብትመለከቱ የራሳቸውን እየገረፉ ምናምን እንትን የሚሉት አዚፍ እንደ ነብይ ነው ራሳቸውን የሚመለከቱት። እና ምንድነው የሚለውን አልተረዳችሁትም። አሁን ለምሳሌ ከታች ቅድስት አርሴማ እንደጠየቀችው ካሪዝማቲክ እንቅስቃሴ ከሱፐርናቹራል ኤክስፒሪየንስ ጋር አንድ ነው ወይ ብላ እየጠየቀች ነበር። ዩሲ ካሪዝማቲክ እንቅስቃሴ ምንድነው የሚለውን አልተረዳችሁትም። አይ ዶንት ቲንክ የምታውቁት። ባለፈውም ፔንቴኮስታሊዝም ላይ ሲወረድ እንደዛ ዱላ ሊያበዙ ሲሞክሩ አንዳንድ ወገኖች እኔ ፎር ሪል ያን ነገር ራሱ ታውቁታላችሁ ወይ? ሳብጀክት ማተሩን በደንብ ትረዱታላችሁ ወይ? ኖ በፍጹም። አሁን እያየሁ ያለሁት እሱ ነው። የትኛውም ሱፐርናቹራል ፓወር ላይ ስቲክ የሚያደርግ ኤክስፒሪየንስ ካሪዝማቲካዊ እንቅስቃሴ ነው። ባይዘዌ ማወቅ ያለባችሁ ነገር ማለት ነው። አሁን ብዙዎቹ ልክ ፔንቴኮስታሊዝምን ከልሳን መናገር ጋር ብቻ ስቲክ እንደሚያደርጉት ካሪዝማቲክ እንቅስቃሴ ሲባልም ደግሞ ስቴጅ ላይ ተቁሞ የሚላክ አይነት ነገር ብቻ አድርጎ ብዙ ሰው ያስበዋል። እና እሱ ብቻ አይደለም፣ በፍጹም እሱ ብቻ አይደለም። በጣም ሰፊ ነገር ነው። ቅድም ብለናል እኮ የአባቶቻችሁን እጅ ስትስሙ የመንፈስ አባቶቻችሁን የቀሳውስቱን የካህናቱን የሆነ ነገር እንደምታገኙ አድርጋችሁ ታስባላችሁ። ስትታመሙ የሆነ አይነት ጥያቄ ውስጥና እንቆቅልሽ ውስጥ ስትሆኑ እና የእንትና ጸበል የአርሴማ ጸበል የእንትና ጸበል እያላችሁ ነው የምትዞሩት። እንዲያውም ምንም ቢብሊካል ግራውንድ የሌለው ነገር ላይ ማለት ነው። ምንም ቢብሊካል ግራውንድ የሌለው ነገር ላይ ማለት ነው። ዲሲቭ ልትደረጉበት በማትችሉበት አግባብ አይነት ማለት ነው። ሶ እንዲያው ይሄ ሙግት የመጣው ሊመጣ ከማይችለው ሳይድ ስለሆነ እንዲያው ብዙም የሚያሳምን ነው ብዬ አላስብም። ግን በእኛ ሳይድ ላሉት የተወሰነ ክላሪቲ ለመስጠት ያህል እንዲህ ለኦርቶዶክሶችም ሊጠቅም ይችላል፣ ምናልባት ማለት ነው። ለኦርቶዶክሶችም ሊጠቅም ይችላል። ብዙ ጊዜ ካሪዝማቲክ እንቅስቃሴዎችን እና እኔ አሁን ለምሳሌ ፔንቴኮስታል ቴዎሎጂንም ሰፖርት ስለማድረግ አሁን ቃሌ ያላት በጣም ወሳኝ ነገር አለች። ባይዘዌ እኔ በጣም የሚያስቀኝ እንደ በኢቫንጀሊካል ሰርክሉ ላይም ይሄ ያለ ስለሆነ ማለት በጣም ካሪዝማቲክ ነገሮችን ሰፖርት ስታረጉ የፔንቴኮስታል እንቅስቃሴዎችን ሰፖርት ስታረጉ አዚፍ ኢግኖራንት የማሰብ ልክ አሁን ለምሳሌ ቴይስቶች አምላክ የለም ብለው የሚያምኑ ማህበረሰቦች አምላክ አለ ብለው የሚያምኑትን ማህበረሰቦች እንደ ፉሊሽ እንደሚቆጥሩት ማለት ነው፣ እንደ ኢግኖራንት እንደሚቆጥሩት እኛም መካከል እንደዛ አይነት ዳይኮቶሚ አለ። ይሄ ራሱን እንደ ሴሴሽናል የሚቆጥር ራሱን እንደ ነን ካሪዝማቲክ እንደሚቆጥረው ማህበረሰብ ካሪዝማቲክ የሆነውን ማህበረሰብና ፔንቴኮስታል የሆነውን ማህበረሰብ አዚፍ ፉሊሽ እና ይሄ ነን ኢንቴሌክት የሆነ ምንም አይነት የአካዳሚ እንትን እንደሌለው አድርጎ የማሰብ የመፈራረጅ አይነት እንትን አለ። በጣም የሚያስቅ ነገር ነው። ይሄ ደግሞ
ስፔሻሊ ምዕራቡ ዓለም ላይ ያስተዛዝባል። ምክንያቱም በጣም ትልልቅ ስኮላርስ አሉ፣ ጃይንት ስኮላርስ አሉ፣ ፔንቴኮስታል የሆኑ ካሪዝማቲክ የሆኑ በጣም ብዙ ስኮላርስ አሉ። እንዲያው እዛም ሩቅ መሄድ ያለብንም አይመስለኝም ፎርዛት ማተር አይደል። እና ግን ካሪዝማቲክ ነገሮች ላይ ጥያቄ ሊፈጠርብን ይችላሉ ወይ? ለምሳሌ በጣም ቀውሶች የሉም ወይ? የካሪዝማቲካዊ እንቅስቃሴዎች ባሉበት ቦታዎች ላይም እንደገና ደሶኮልድ ደግሞ ካሪዝማቲክ የሆኑ ደሶኮልድ ፕሮፌትስ፣ ደሶኮልድ አፖስትልስ፣ ደሶኮልድ ማን ኦፍ ጎድስ የሉም ወይ? አሉ። ላለፉት 2000 ዓመታት ነበሩ። ሲንስ የቸርች መወለድ እስከሆነበት ጊዜ ድረስ ማለት ሲንስ በርዝ ኦፍ ቸርች ሐሰተኛ እንቅስቃሴ ኢን ዘ ሚን ታይም አይደለም የቤተክርስቲያን ውልደት ጋራ ገና ደግሞ ፕሪ በርዝ ኦፍ ቸርች ደግሞ ገና ይህች ኤክሌሽያ የተባለችው ቤተክርስቲያን ከመወለዷ በፊትም በነበሩት የነቢያት አገልግሎቶች በኦሪቱ ዘመን እንኳን እንደምታውቁት ሐሰተኛ ነቢያቶች ነበሩ። ዲሴፕሽን ስለሆነ ይሄ ራሱ አንዱ የሰይጣን አሰራር ስለሆነ የእግዚአብሔርን መንገድ ሰይጣን ሲቃወም ፊት ለፊት መጥቶ ነገሩ እንዳይከናወን፣ እንዳይሰራ፣ እንዳይካሄድ ለማስቆም መሞከር ብቻ ሳይሆን ትክክል ያልሆነ ተመሳሳይ ምርት በማምረት እና በማቅረብ ስለሆነ ሰዎችን ዲሲቭ የሚያደርገው ሰዎች ወደ ትክክለኛ ወደ እግዚአብሔር መንገድ እንዳይመጡ ሐሰተኛ አስተማሪ ስንል ምንድን ነው እያልን ያለን? ትክክለኛ ከሆነው ትምህርት የሚያጣምም እያልን ያለን ይሲ። ስለዚህ ባይሆን እንደዚህ አይነት ነገሮች ሲሆን ምን እናድርግ? ላይክ ለምሳሌ ለማወቅ አለ ወይ ይሄ ካሪዝማቲክ እንቅስቃሴው አለ ወይ በዚህ ዘመን የሚለውን ኦር ደግሞ ከዛ ጋር የተያዙ ነገሮች በዚህ ዘመን ወርክአውት ያደርጋሉ አያደርጉም የሚለውን መሬት ላይ ካለ ኤክስፒሪየንስ አንነሳ። መሬት ላይ ካለ ኤክስፒሪየንስ የምንነሳ ከሆነ ዲስከሽኑ ሌላ ነው መሆን ያለበት። እኔ በዚህ አቅጣጫ ሁለት ነገር ነው ማስቀመጥ የምፈልገው። የመጀመሪያው ነገር ምንድነው? በራሱ አሁን አለ የለም በዚህ ዘመን ካሪዝማቲክ እንቅስቃሴ አለ የለም የሚለውን አዜ ቲዮሎጂ ከሆነ ዲስከስ የምናደርገው ፕራክቲሱን ከቲዮሎጂው መጀመሪያ መለየት አለብን። ወይ ደግሞ አሁን ላይ ያለውን መሬት ላይ ያለውን ክሪቲክ ነው ማድረግ ያለብን። ይሄ ትክክል ነው አይደለም የሚል ብያኔና ፍረጃ ለመስጠት ነው ማውራት ያለብን ከተባለም መለየት አለብን። ግን የለም ባልነው ጉዳይ ላይ ትክክል አይደለም የሚል ዲስከሽን ራሱ መፈጠር አለበት ወይ? በመጀመሪያ ደረጃ ኤግዚስት ስለማያደርግ አንድ ነገር ስለ ባህሪው ልናወራ፣ ስለ ጠባዩ ልናወራ፣ ስለ ኔቸሩ፣ ስለ ኤሰንሱ ልናወራ እንችላለን ወይ? አሁን እንደ ምሳሌ ያህል እግዚአብሔር ኤግዚስት አያደርግም ብሎ የሚያምን አንድ ኤቲስት ኤግዚስት ስለማያደርገው እግዚአብሔር ኤሰንስ እና ኔቸር ሊያወራ ይችላል ወይ? ስለ አትሪቢዩቱ ሊያወራ ይችላል ወይ? በፍጹም። ስለ አትሪቢዩቱ ለማውራት መጀመሪያ he have to believe on his existence። ሶ መጀመሪያ ዲስከሽኑ መምጣት ያለበት ኦርደር መስጠት ስላለብን ማለት ነው። ዲስከሽኑ መሆን ያለበት መጀመሪያ አለ ወይ በዚህ ዘመን አለ ወይ? ባይብሉ ሰፖርት ያደርገዋል ወይ? በዚህ ዘመን የካሪዝማቲካዊ እንቅስቃሴ እንደማይቋረጥ መጽሐፉ ሰፖርት ያደርጋል ወይ? እንደዛ አይነት ትምህርቶች አሉት ወይ? በሌላ አቅጣጫ ደግሞ ተቋርጣልም ካልን እንደተቋረጠ የሚያሳየን የመጽሐፍ ቅዱስ ቴክስቶች አሉ ወይ? በዚህ ዘመን ምንም አይነት የካሪዝማቲካዊ እንቅስቃሴ እንደማይኖር ያሳያሉ ወይ መጽሐፉ? እሱ ላይ ዲስከስ እናደርግና ከዛ አሁን ላይ ያሉትን ግን መፈረጅ እንችላለን። አሁን ላይ ወዳሉት ስትመጡ እኔ ካሁን በፊት ደጋግሜ ብያለሁ። ካሪዝማቲካዊ እንቅስቃሴ ስንል፣ ፔንቴኮስታሊዝም ስንል መነሻችንን እነዚህን ውርጋጥ ሰዎች የምናስብ ከሆነ በዚህ ዘመን የተነሱትን በተለይ ባለፉት 15 ዓመት እና 10 ዓመት የተነሱትን ሐሰተኛ ነቢያት እያሰብን የምንነሳ ከሆነ እኔ እንደዛ አይነት ፔንቴኮስታል አይደለሁም በፍጹም።
እኔ ፔንቴኮስታል ነኝ ብዬ ለምሳሌ ክሌም የማደርገው ከቴዎሎጂው ተነስቼ እንጂ ከመጽሐፍ ቅዱሳዊ ቴክስቶች ተነስቼ እንጂ እዚህ ያሉ ሰዎችን እያሰብኩኝ እነሱ ላይ ቴዎሎጂ እየሰራው አይደለም ማወራው። ሊቃወምም የሚመጣ ሰው ካለ ዲስከሽኑ በጣም ማቹር ያደረገ የሚሆነው ባይብሉን እያሰበ ሲመጣ ነው፣ ቴክስቱን ስክሪፕቸሩን እያሰበ ሲመጣ ነው እንጂ እዚህ ኤስካቶሎጂካል አስፔክቱን አላቸው እስከ ዘመን ፍጻሜ ድረስ አብረው ይሄዳሉ። እና ዲስከሽኖቹ እኔ በኢቫንጀሊካል መካከል ነው መሆን ያለባቸው እንጂ እንዲያውም በካሪዝማቲካዊ ቀውሶች ከወንጌል አማኞች ይልቅ ኦርቶዶክስ ቸርች ላይ በጣም እንዲያውም ገፈት ቀማሾቹም እነሱ ናቸው ብዬ ነው የማስበው። ራሳቸው ለዊች ክራፍት ኤክስፒሪየንስ ያጋለጡ የደብተራውን መንፈሳዊ ከሆነው መለየት እስኪያቅታቸው ድረስ በጣም ውስብስብ ኤክስፒሪየንስ ውስጥ የገቡት ማለት ነው። በቤተ ክርስቲያኗ ውስጥ የዊች ክራፍት ኤክስፒሪየንስ አለ። ይሄ ደግሞ ለከፈተችው ለካሪዝማቲካዊ እንቅስቃሴ ምክንያት የተጋለጠ እንትን ነው ብዬ ነው ማምነው። እና እንዲያውም ከኢቫንጀሊካሉ ጋር ቢሆን ሳሳ ብሎ ለመወያየት ግራውንድ ይሰጣል ብዬ አምናለሁ። እስኪ ምናልባት መመለስ ካለብኝ እመለሳለሁ። ቴንክ ዩ። በጣም ግሩም ሀሳብ ነው የሰጠው። ተባረክ። እሺ፣ በማንኛውም ሰዓት ቀጥለዋለን። አማኒሻ እንዴት ነው? ያማን እንዴት ነው? ሰላም ነው ወይ? እንዴት ናችሁ? አለን። እኔ ሎዜን ቅድም ገብቼ ነበረ አስቼ ድጋሚ እንቅልፍ ወስዶኝ እኮ ነው ነቃውና ለ11 ለ12:20 ጉዳይ ላይ ነቃው ነበርክ። እዛ ላይ አንድ 10 ደቂቃ ዝም ብዬ እያየሁ ነበር። በዛው እንቅልፍ ወሰደኝ ድጋሚ። ሪዞርቱ ላይ ምናምን አሉና እናንተ ጋር እነዚህ የሉም ወይ እንደነዚህ ነቢያቶቹ ምናምን ብለው ጠየቁ ማለት ነው። ከዚህ ተነስተን እነሱን ነቢያቶች ፊት ለፊት ነው እንቃወማቸዋለን። እነሳቸው ምን አሉ? ነቢያት ቆመዋል ብለው ሲሉ ቃልዬም ጥሩ መልስ መለሰ። ሳሚዬን እንደሰማው ደግሞ እንዳውም እናንተ ጋር እኮ ነው እንዳው በአፈር እየሰራ በምን እየሰራ ሰው ጋር አይሰራም የምትሉት እንዳውም እዛ ነው ያለው። ከየገዳሙ መልእክት ይመጣ የለ የገዳም አባቶች እንደዚህ ያሉ ምናምን እናንተ ልትቃወሙ አትችሉም። እንዳውም ባይሆን እንደው ከኛ እርስ በራሳችን ብናወራ ነው መሰረት እናገኛለን እያሉ ነው ሳሚዬም ቃልዬም። ያ እንትኑን ወደ ጎን አላደርገውም። አሁን ገብቶ የኦርቶዶክስ ካህን ገብቶ አውርቶ ነበር ከተባለ በዛ ኮንቴክስት ነው መወራት ያለበት ብዬ አስባለሁ። የኛውን እንደ ቤት አድርገን ነው የምናወራው። ፔንቴኮስታሊዝም ራሱን ችሎ ስለሆነ ከዛ ነን ፔንቴኮስታሎች አሁን ፔንቴኮስታሎች ላይ ኦርቶዶክሶቹ በሚያነሱበት መንገድ አይደለም እኛ የምናነሳው፣ ኦር የነሱ ክሌም አይደለም እኛ ጋር ያለው። ስለዚህ የራሳችን እንትን አለ ነው ዌይ ኦፍ አርጊመንት አለን ነው። አሁን ሳሚ በየመሃሉ የነካቸው እንትኖች አሉ። ሶ የሚሆነው እኛ ስናወራ አይነት ነገር ይሆናል ነው። ስለዚህ I don't want to engage it. I'm not Pentecostal because ብዬ የምዘረዝራቸው ነገሮች አሉ። ከዛ I'm not Pentecostal ሳሚ ያወራውን ማልቀበላቸው ነገሮች ይኖራሉ። በት እንትናችን አፕሮቻችን ቅድም አሁን ኦልሬዲ ላይን ስላለው ምንድነው ገብቶ ያወራ ሰው ምናምን ስላለ ለዛ ከመመለስ አንጻር ተደርጎ ስለሆነ አሁን እንጌጅ የተደረገ ያለው በዛ መልክ ልመልስ። እንትን እነሱ እኛ አሁን ይሄ ፔንቴኮስታሉ ውስጥ ቲዮሎጂ እንደዳበረለት መልኩ አድርገው አይደለም የሚያዩት። ስለ ነቢያት የሚሉት ነገር ይኖራቸዋል፣ ስለ ሐዋርያት የሚሉት ነገር ይኖራቸዋል። how do they view biblical apostleship እና ፕሮፌትሁድን ማለት ነው ቪው የሚያደርጉባቸው መንገዶች ይኖራሉ። I don't think the theology is ልክ እንደኛ አይደለም። በዚህም ምክንያት you guys are also charismatic or you guys are also in some aspect ፔንቴኮስታል ናችሁ ምናምን ልንላቸው ምንችል አይመስለኝም። በዛ መንገድ ስላልሆነ ያደራጁት ማለት ነው።
ምክንያቱም እዚህ ቤት ውስጥ ያለው ፔንቴኮስታሊዝም ክሌም ያደረጋቸውን ነገሮች ደርድሮ ከዛ በኋላ ነው ያ ስያሜ የተሰጣቸው። ኦኬ ባይሆን ለምን አታርሙም ለሚለው መልስ የተሰጠ ከነበረ ኦኬ እንዴ አይጎረብጠንም እኮ እኛ ለምን አትታደሱም? ታድሶ የወለደንን እኛ እንደውም ልክ እንደ ጀርመን ሼፐርድ ውሾች አሉ አይደለ? በተለይ ድራግ አካባቢ የሚሰሩ ኤርፖርቶች ውስጥ የፖሊስ ውሾች ምናምን እና እንትን ነው አይደል? ድራግ ይፈልጋሉ፣ ያሸታሉ፣ ምናምን ሻንጣ ያሸታሉ ምናምን። ከዛ ሲያገኙ እዛ ቦታ ላይ ቆማሉ። እንደዛ እያሸተትን ምንውል እያሸተትን ምንኖር ሰዎች ነን። ችግር ካለብን ብለን የኛ ችግር እኛ ውስጥ ያለ ችግር ካለ ብለን ምናሸት፣ ከዛስ ይሄ ነገር ችግር አለበት ተብሎ የሚታሰብ ከሆነ ለመታደስ ሬዲ ነን። እኛ እኮ እናንተን አይደለንም። ኩሽናን አዲስ ምናምን አንልም። እኛ የአባትን ቤት አዲስ አንልም። ቤተክርስቲያን አትታደስም አንልም። ትሳሳታለች፣ ትታደሳለች ነው ብለን ምናምነው። ስለዚህ ጥያቄው ለምን አላደሳችሁም ከሆነ ቆይ እንየውና ጀጅ የምናደርግበት ነገር ካለ እንታደሳለን። በእኔ በሪፎርመር ላይን በጣም ብዙ ፕሮግሬሽኖች መጥተዋል። ባይዞ ናት በስዊስ ሪፎርሜሽን እዛ ጋር ስታክ ያደረግ አይደለም። ኦኬ በጀኔቫ ሪፎርሜሽን እዛ ስታክ ያደረግ አይደለም። ሪፎርሜሽን ታይም ላይ 16ኛው ክፍለ ዘመን ላይ ስታክ ያደረግ አይደለም። በቃ እዛ ጋር ተቀምጧል። እነ ካልቪን እነ ክራመር ብለውታል። በቃ አለቀ። ሌላ ምንም የሚባል ነገር የለም። ምናምን የሚጨመር ነገር የለም። ምናምን የሚባል ነገር የለውም። ኦኬ አለ በጣም ብዙ ድሪቶችን እያወለቀ ይሄድበታል። ኦኬ ኢቨን ኮንፌሽኖቹ ላይ ሳይቀር ማለት ነው። በጣም ብዙ በኮንፌሽን አሉ ነው እንግዲህ የኛም ቤት የሚያክል የለም። ኢቨን ሉትራኖች they are not close በኮንፌሽን ደረጃ ማለት በጣም የሀገር ኮንፌሽኖች ክሬዶች አሉ፣ ካቴኪዝሞች አሉን፣ የእምነት ድንጋጌዎች፣ ማስተማሪዎች እንደዚህ እናምናለን፣ እናስተምራለን። የጥያቄና የመልስ ማለት ነው። ላርጀር ስሞለር ምናምን በጣም አፕዴት አድርገዋል። አፕዴት ሲያደርጉ ግን ኮምፕሊትሊ የሆነ ነገርን በመጣል በቃ ዊ ወር ሄሬቲክስ እንደዚህ በማመናችን በማለት አይደለም። ኦኬ ለምሳሌ አንድ ቀለል ያለው ልንገራችሁ። ከዚህ በፊትም ብዬ ማቀው በባቢሎኒያን ካፕቲቪቲ ምንድነው? ባቢሎኒያን ካፕቲቪቲ ሳይሆን የሉተር ሰርመን ምን ነበረ? ከባቢሎን ጋር ተያይዞ የነበረው ያ ባቢሎኒያን ካፕቲቪቲ ነው። እንትን ስብከት አለው፣ ሰርመን አለው እና እዛ ላይ ካቶሊክ ቤተክርስቲያንን አሲም የሚያደርግበት የሚድቫል ቴዎሎጂ በጣም ኢንፍሉዌንስ አድርጎታል። ያው ብዙዎችን ያደረገው ፕሮቴስታንቱን ብቻ አይደለም። እና ከሚድቫል ቴዎሎጂ የመጣ ይሄ በተለይ ስካቶሎጂ ጋር ተያይዞ ማን ነው አንቲክራይስቱ ምናምን እየተባለ ይነሳል አይደል? አንቲክራይስት የተባለው ማን ነው? ከዛ ሉተር ወደኋላ አይልም፣ ፖፑ ነው የሚለው። ለምን ሲባል በጣም ብዙ ካፕቲቪቲ ኦፍ ዘ ቸርች አይ ከባቢሎን ጋር ተያይዞ ካፕቲቪቲ ኦፍ ዘ ቸርች አይደለም፣ ባቢሎን ጋር ተያይዞ ኤንድ ሃርሎቷ ያቺ ራእይ ላይ የተቀመጠችው ሃርሎት እንትን ናት፣ ካቶሊክ ቤተክርስቲያን ናት። ኤንድ አንቲክራይስት ኢዝ ዘ ፖፕ ይላል ማለት ነው። አንቲክራይስት ኢዝ ዘ ፖፕ ይላል። እችኛዋ ነገር ወደኛ ትራዲሽን መታለች፣ ወደ ሪፎርመር ትራዲሽን ማለት ነው ይላል ጆን ካልቪንም ይላል። በቃ በጣም አንቲክራይስት ለምን ሲባል ክራይስት ኢዝ ዘ ሄድ ኦፍ ዘ ቸርች ኤንድ ፖፑ ደግሞ እኔ ነኝ ዘ ሄድ ኦፍ ዘ ቸርች ይላል። በቃ ዙፋኑ ላይ የተቀመጥኩት እኔ ነኝ ይላል። የክርስቶስን ቦታ ወስደሃል። ስለዚህ የክርስቶስን ቦታ ሊወስድ የሚነሳው ሁሉ አንቲክራይስት ነው። ሶ ዘ ፖፕ ኢዝ አንቲክራይስት። ደን ያቺ ነገር ወደ ካቴኪዝሞች ወደ ኮንፌሽኖች ጭምር መጥቷል፣ ወደ ዌስት ሚኒስተሩ ማለት ነው። ይህን በኋላ ላይ ነው ያስተካከሉት፣ ማለት በዌስት ሚኒስተሩ ነው የተስተካከለው። ከዛ በፊት የነበሩትን ካያችሁ በተለይም ኤክሊሲዮሎጂውን ፓርት የሚያወሩበት ቦታ ላይ አንቲክራይስት ልና ያስቀምጣሉ ቅንፍ ውስጥ ፖፕ። ኦኬ ደን አንቲክራይስት ስፒሪት አንቲክራይስት ስፒሪት የሚለውን ደግሞ ያቺ ምንድነው ፓፒስትስ ፖፑን ፖፕ አንቲክራይስት ነው ይላሉ። ያንን መንፈስ የሚያራምዱትን ደግሞ ፓፒስት ብለው ይጠሩ ነበረ። ኋላ ላይ ነው የተስተካከለው። ኖ ፖፕ ኢዝ ናት አንቲክራይስት። አንቲክራይስት ስፒሪት ኢዝ ኦልዌይስ ኢን ቸርች አይደለ? ሀዝቢን ማለት ነው በቤተክርስቲያን ታሪክ ውስጥ። ስለዚህ ለአንድ ግለሰብ ምናምን አትሪቢዩት የምናደርገው አይደለም።
ብለው ተዉት ማለት ነው። ኦኬ አዎ። ስለዚህ ዋትስ ማይ ፖይንት ትተነዋል ነው እንደዚህ ይታመን የነበረውን ነገር እየተውን መተናል። ስለዚህ ለእኛ መታደስን መናገር እንትን የአባት ስም ማን ነው እንደማለት እኮ ነው። አትታደሱም ወይ ብሎ እኛን መጠየቅ እስቲ አንተ እንደውም ታውቃለህ እስቲ አባት ስም ማን ነው እንደማለት ነው። ለምን መወለዳችን ራሱ ታድሶ አይደለም ወይ ነው? ስማችን ምንድን ነው ነው? ሪፎርሜሽን ሙቭመንት አይደለ እንደ የሚባለው የታድሶ እንቅስቃሴ እኮ ነው የሚባለው። ታዲያ ታድሶ የወለደው እንዴት ነው መታደስን ሊጠላ የሚችለው? ለእኛ አይነገርም፣ ለቀባሪው መርዳት ነው የሚሆነው። ኦኬ ደን ወደዛ ቤት እንግዲህ ያው እንዳልኳችሁ ዘመዶቻችን የስጋ ዘመዶቻችን እኔ አሁን እነሱን እያሰብኩ ነው የማወራው። ሁሌም ከኦርቶዶክስ ጋር ኢንጌጅ ሳረግ አንዳንዴ ሀርሽ የማልሆንበት ምክንያት ማለት ነው ረገጥ አድርጌ በቃ ይሰሙኛል። ስለሚሰሙኝ አፍራለሁ ምናምን አይደለም፣ ኦር እፈራለሁም አይደለም። ግን እንትን አድርገን የምንሄድበት አይደለም። ይሄ የሆነ ብላታንት ሆነን ይሄ በቃ ፉል ስኬል አርመር ታጥቀን የሆነ መሳሪያ ታጥቀን ለመጨፍጨፍ ምናምን የሚሄድ አይነት የወታደር መንፈስ አይደለም ሊጠናወተን የሚገባው። እንደዚህ አይነት ነገሮችን ኢንጌጅ ስናደርግ ስህተት እንደሆኑ ካመንን በቃ ስህተት ነው ማለት ግን ወደኋላ የለብንም ነው። ለዛ በደንብ ነው የማምነው። ግን ግራሽየስ የሆነ ልብ ሊኖረን ይገባል። እና ሶ ልምምዶቹ አሁን ለምሳሌ እኛ ጋር ያለውን የምትተቹት ለምንድነው የሚንቀጠቀጡት? አሁን ለምሳሌ እኔ ላልቀበል እችላለሁ፣ እሱን ችግር የለብኝም። አንተ ግን ምን ተሸክመ ነው እንደዛ እያልክ ያለው ነው ፖይንቱ። ምን ተሸክመ ነው ልሳን የምትሉት ነገር በዚህ ገብቶ በዛ ወጥቶ? አዎ እኔም ላልቀበል እችላለሁ። ግን አንተ አይ ቲንክ መጽሐፍ ባርቶስ ላይ ነው መሰለኝ አይደል 46 በበበ 69 ከ82 ጀጀጀ 94 በበበ ምናምን ምንድን ነው እሱ? እሱን ተሸክመ ይሄን አታውራ። በቃ እሱን አድሰውና አይ እኛ ንጹህ ነን እኛ የለብንም እንደዚህ አይነት ነገር። ድግምት መጽሐፎች ውስጥ ዘርዝራ አስቀምጣ እንግዲህ እኛ አይደለም እያለ ያለ ነው ከጥላቻ ተነስታ የእናንተው አጥማቂ ተብዬዎቹ ወጥተው እየተናገሩ ነው ያሉት አይደል? እነዚህ ምናምን መጽሐፈ ሱላዳ ምናምን ሳንቲም የሚባሉት አሁን ስለማሪዛቸው ነው ባይዚ ቁጭ አንዳንዴ ይሰማለሁና ምንድን ነው የሚባለው መሳበ ምናምን እና ቆሞ እንትን ላይ አውደ ምሕረት ላይ ቆሞ እነዚህ የድግምት መጽሐፎች ናቸው፣ ኦኬ እንዳትጠቀሟቸው ይላሉ። ታዲያ ድግምት አለ አይደል? እንዲህ በቃ የቤተ ክርስቲያን ነው ተብሎ በቀይ በቢጫ ስለተጻፉ ሰው እያነበበ ራሱ ላይ ህይወቱ ላይ አደጋ እያመጣ ነው ያለው። ለእኔ ያንተ ትችት ማይዋጥልኝ እዛው ቤት ያለው እኔን ስተቸኝ ማለት ነው ማይዋጥልኝ የተሸከምከውን ነገር አልጣልከውም። ኦር ቢያንስ እኛ እንደምንቃወመው ስትቃወም አናይም። ራይት ለምሳሌ ቤኒን ላይ ቪዲዮ እያጠናከርኩ ነው እኔ ቪዲዮ እሰራለሁ። አይ ነው ባክላሹን አውቀዋለሁ። በቃ አሁን አሰፍስፎ አማን ምን ይላል ብሎ እየጠበቁ ያለው አሉ። እወርድበታለሁ አሁን ቤኒን ተብዬ ጠንቋይ ላይ ማለት ነው መተተኛ ሰውዬ ላይ መጣበታለሁ። ቤኒን የሚባል ግን he was and is one of the leading tele evangelist በካሪዝማቲክ ሰርክል ውስጥ ማለት ነው። ኦኬ ለወርድ ኦፍ ፌዝ ሙቭመንት ግራንድ ፋዘር ነው። ላሉ ቀውሶች ሁሉ መሰረታዊ የሆነ ሰው ነው። ኦኬ እናገረዋለሁ እንደዚህ በጣም ብዙ ፔንቴኮስታሎች ቪዲዮ ሰርተውበታል። ባይዘ ተጠንቀቁ ብሎ ማለት ነው። ተጠንቀቁ ውጭ ያሉት ለምሳሌ እንደ ማይክ ዊንገር ያሉ ማለት ነው። ኦኬ ሰርተውበታል። ማይክ ዊንገር is not a sessionist ግን ፔንቴኮስታል ሆኖ አይ ቲንክ ሂዝ ፔንቴኮስታል እነሱ ነገሮች ሳፖርት አድርጎ ሲያወራ ይቻላል። ደን ቤኒ ላይ ሲወርድበት ነበረ። ያጎቱ ልጅ ወርዶበታል ማለት የወንድሙ ለቤኒን የወንድሙ ልጅ መጽሐፍ ጽፎበታል። ጋድ ምንድነው ጋድ ግሪድ ኤንድ ፕሮስፔሪቲ ጎስፕል የሚል ማለት ኦኬ። ስለዚህ ኢት ኢዝ ናት ከአንድ ላይን የሚወረወር ዱላ አይደለም። አዘ ፋሚሊ የምንቃወመው ነገር አለ ማለት ነው። ሙቭመንት ውስጥ ካሉም ከሌሉም ሰዎች ነው ተቃውሞ እየደረሰበት ያለው። ኦኬ ታረጋላችሁ ወይ እንደዛ አይነት ነገር? አታረጉም እኮ እናንተ አታረጉም። ሶ እናንተ ድፍረቱ የሌላችሁ እኔ ጌታ ምስክሬ ሁሌም የምጠቀመው ነው። እንደው ልጁን ጥራ ቢባል ራሱ ጠርቼ ማስገባት የምችልበት አንድ ፈኒ የሆነ እንትን አለ። ልጁ በጣም ክሪቲካል ቲንከር ነው፣ ጎበዝ ልጅ ነው። ኦርቶዶክስ ጓደኛዬ ነው።
እና እንደዚህ አይነት ኢሹ አንስተን ስናወራ በል ሂድበታ እገሌ ላይ እላለሁ እኔ እገሌ ላይ ሂድበት ሲባል ተው እኔ 10 መንገድ እየቀያየርኩ መሄድ አልፈልግም ይለኛል ማለት ነው። በጌታ ፊት ነው የምነግራችሁ። መንገድ እየቀያየርኩ መሄድ አልፈልግም ምን ማለት ነው አልኩ። ኋላ ነው የገባኝ እኔ እሱን ከተናገርክ ለምንድነው መንገድ የምቀያይረው? አይ መንፈሱ ያየኛል፣ ያስፈሳኛል፣ ሱሬ ላይ ያስለቅቀኛል። እሳቸው እኮ መሪጌታ ማለት ምናምን ይለኛል። በጌታ ፊት የምነግራችሁ በጌታ ፊት። ታዲያ ይህን ተሸክመ መተ ልሳን የምትሉት እናንተ ምናምን ብትል ማን ይሰማሃል ነው? ማን ይሰማሃል? እናንተ ግን የምትወድቁት ነገር ምናምን ማን ይሰማሃል? መንዘፍዘፍ እናንተ ቤት የለም ወይ ነው? የለም። እኔ የእኛን እያጸደኩ አይደለም፣ የእኔ አቋም ስለሚታወቅ ግን የእናንተን ኢንኮንሲስተንሲ ነው እየተናገርኩ ያለሁት። አያምርባችሁም? ለመጠየቅ ብትመጡ ራሱ አያምርባችሁም? ኦኬ። አሁን ትላንት ያየሁት ቪዲዮ አለ። አንድ አዲስ ነው፣ እንደ መምህር ግርማ ያለ ሰው ነው። አዲስ ገቢ ሳይሆን ወይ እኔ ነኝ ለመጀመሪያ ጊዜ ያየሁት ይመስለኛል። እና ቆሞ እንትን ይላል፣ ጅኒ እያስወጣ ነው ያለው። አይታችሁ ከሆነ ያያችሁ ሰዎች አንዳንድ ቁጥር ጽፋላችሁ። ሀሳቡን ልንገራችሁ። ጩጬ ነው ልጁ። አይ ቲንክ ኢዝ በ15 16 ዓመቱ አካባቢ ሊሆን ይችላል። ካየሁት ቪዲዮ ላይ ልጁን ካየሁት እያስለፈለፈው ነው። እና ምን ይላል ጩጬ ነው ልጁ። እንግዲህ ገና ስታቸሩን ስነግራችሁ አንድ ቁጥር እየጻፋችሁ ነው። ለምን ያስከው ምናምን ሲባል ምን ይሆናል አለ። እሱ የአቋቋም መምህር ነው የሚሆነው። የቅኔ ተማሪ ነው እሱ ነው የአቋቋም መምህሩን ቦታ የሚተካው። ይህን ሰምታችሁ ከሆነ ማለት ነው የአቋቋሙን መምህር ቦታ የሚተካው እሱ ነው። ከዛ እዚህ እንትኑ ጋር ከግንባሩ ወረድ ብሎ ከቅንድቡ አለፍ ብሎ ማለት ነው መሀል ላይ መስቀል ተነቅሷል። መስቀል ነው የተነቀሰው። ኢማጂኔት እንግዲህ ልጁ የምንድን ነው ሲባል የሆነ ድግምት ስም ጠራ ማለት ነው። ኢማጂን በመስቀል ነው የሚደገመው። በመስቀል ምስል ተደርጎ ድግምት ይሰራል፣ ይጠነቆልበታል ማለት ነው። ከዛስ ጀለስ ቅኔ አስተማሪ ነው። እንግዲህ ቅኔው ምንድን ነው? ከመጽሐፍ ቅዱስ ከምን ተደርጎ ነው አይደል? ከዛ ሌላ ማን አላችሁ እዚህ ውስጥ ማን አላችሁ ብሎ ይጠይቀዋል። ሲጠይቀው ምን ብሎ ይመልሳል? ምንድን ነው ይሄ? አቴንሽን የመሳብ የሰማችሁ ሰዎች አስታውሱኝ ፕሊዝ። የሰሚዎቹን ጆሮ ሰብስቦ የሚይዝ ማለት ነው። ሰውየው ሲያወራ ዝም ብሎ ሀ ብለው እንዲሰሙ የሚያደርግ ካኒ ኢማጂንታት። ከዛ ሌላስ ምን ተወራ የምታስታውሱ ከሆነ ኮንፊርም ብቻ አድርጉልኝ በጌታ ፊት የሰማችሁ ብቻ ማለት ነው። ሌላስ የመጽሐፍ ቅዱስ ጥቅስን የመሸምደድ ድግምት። እግዚአብሔር ምስክሬ ለኔ ትልቅ ትምህርት ነው የሆነልኛው ወደዚህ ራሴን የማይበት ነገር ማለት ነው። የመጽሐፍ ቅዱስን ጥቅስ ለመሸምደድ ድግምት ይሰራል። ኦኬ አሰርታል ወይ ሲባል አዎ አለ። ስለዚህ አገር ጥቅሶችን ሸምድዶ ይይዛል ማለት ነው። ኦኬ ከዛ ለኔ አሁን ትምህርቱ ምን ሆነ? ከዛ ልጅ ጂኒ ጋር ሰውየው ሲያወራ የገባኝ ነገር ማለት ነው it is not a matter of ጥቅስን የመሸምደድ ጉዳይ ሳይሆን ጥቅሱን የመኖር ጉዳይ ነው። ምክንያቱም ጥቅስ በድግምት ብዛትም ልትይዘው ትችላለህ። አየህ፣ ድግምት ተሰርቶልህ ጥቅስ መሸምደድ ትችላለህ ማለት ነው። ስለዚህ እኛ ቤትም ደጋሚ ጠቃሽ ላለመሆን ልትጠነቀቅ ይገባል። የድግምት ጠቃሽ ላለመሆን ልትጠነቀቅ ይገባል ማለት ነው። ዛኪር ናይክ ከኔ በላይ ጥቅስ ያውቃል። የሙስሊሞቹ ማለት ነው አውትዴትድ አፖሎጂስት አላቸው። in the gospel of John chapter 10 verse 25 እየመጣ ማለት ሁሌም ከብሉይ ኪዳን ከአዲስ ኪዳን ጥቅስ ብዛት ማለት ነው። እዚህ ደግሞ በድግምት ነው የሚይዙት። ከዛስ የአቋቋም መምህር ነው። በምን አገኘው? በድግምት። አንተ እሱን ሂድና ተች መጀመሪያ። ከዛ ያ አጥማቂው ምን ብሎ ያወራል? ቤተክርስቲያናችን የተተበተበችው በዚህ ነው ምናምን እያለ ያወራል። ቤተክርስቲያናችን በእንዲህ አይነት ነገር ተተብትባለች፣ ምዕመኗ ተይዟል ይላል። ነጭ ለብሷል ሙሉ በሙሉ ከላይ እስከታች። ኦኬ
የሰይጣንን ምስክርነት ማመን አይደለም ብራዘር። ጥቅስ መሸምደድ it is not spirituality። እሱን ለማወቅ የሰይጣንን ምስክርነት መጠበቅ አያስፈልግም። ጥቅስ በሸመደድ አይደለም፣ ጥቅሱን በኖረን ነው። ኦኬ። ስለዚህ እሱን ለማወቅ የሰይጣን ምስክርነት አያስፈልገኝም። ግን እዛ ጋር በድግምትም እንደሚሰራ ሳይ ኦኬ የማምነውን ነገር ሞራ ጠነከረልኝ ማለት ነው እንጂ እኔ ከሰይጣን ምስክርነት የምሰማ ሰው አይደለሁም። ኤኒዌይስ አሁን ወደ እኔ ኮሜንት ከምታረግ ሂድና እስቲ ይሄን ነገር መርምር። መቼም አታረጉትም። ሞራላችሁ ያለው ፕሮቴስታንት ለማውራት ነው። ለእኔ ጻፍ ከሆነ ሄደህ እዛ ሂድና ጠይቅ። እዛ ጋር የተወራው ነገር ምንድን ነው በል አትላትም። ለምን ያስፈስሃል? ዳሴ ለምን መንገድ ቀይረህ ትሄዳለህ? ለምን ማታ ትራስህ ሾክ ይሆንብሃል? ለምን ቆሌን ይገፋዋል? ስለዚህ ምን አታወራውም? እዚህ መጥተህ ፕሮቴስታንት ላይ ነው የምታወራው እንጂ ያንን ደጋሚ እስቲ ተናገር ሂድና። የቤተክርስቲያን ትምህርት አይደለም በል። ያንን ደብተራ ሂድና እስቲ ተናገር። አትናገርም። ይህንን ይዛችሁ መታችሁ ዳስ ዋይ ባይዘዌ የፔንቴኮስታል ወንድሞቻችን መጥተው በተለይ እነሱ ሲያወሩ መልስ አትስጡ። ይህንን መጀመሪያ ዲስከስ አድርጉ ከእነሱ ጋር። ያው ከኔ ጋር አያወሩም እንደዚህ አይነት ነገር። እኔ ዲፌንድ ማድረግ ባለብኝ በራሴ መንገድ ዲፌንድ አደርገዋለሁ ያንን ነገር ኢቨን ኢፍ አይ ዶንት ቶታሊ ኢንቱ ዘ ቴዎሎጂ ማለት ነው። ግን እነሱ አፍ የላቸውም፣ ያንን የማውራት አፍ የላቸውም፣ አፍ የላቸውም። ኦኬ ይኸው በጌታ ፊት በፈጠረኝ አምላክ ፊት እንግዲህ ዘመዶቻችን በብዛት ኦርቶዶክስ ናቸው እንደምታውቁት ማለት በፈጠረኝ እየማልኩ ምነግረው አማን ቀለደ ውሸቱን አወራ ምናምን እንዳትሉ ነው። ቢያንስ ምዬ እንድታምኑ ማለት ነው። ኦኬ ምዬ እንድታምኑ አጥማቂ ይመጣል ከተባለ ቤቱን ዘግቶ የሚሄዱ ዘመዶቻችን አሉ። ይኸው በጌታ ፊት ነው ምነግራችሁ። ይመጣል ተብሎ ከተነገረ ቤት የሚቆልፉ አሉ፣ የሉም ምናምን ያስብሉ አሉ ሁላ። ለምን ሌላ ጭዌ ነው የሚደረገው እንዲህ አይነት ቦታ ላይ ማለት ነው። መንፈሱ የሚያረጋቸው ነገር ስላለ ማለት ነው። ቤት የሚያዘጉ የለም የሚያስብሉ አሉ። እሱን ነገር አውሩ መጀመሪያ እና እዚህ እንትን የምትሉት ትክክል አይደለም ከምትል አንተን የሚያንዘፈዝፍ ምንድን ነው? እዛ ጋር ውሃ ሲረጭብህ ቆርቆሮ ላይ የሚያሮጥ ምንድን ነው? እሱን ነገር አውራ መተህ ከኛ ጋር ሌሎች ፔንቴኮስታል ወንድሞቼን ለመተቸት ከምትሞክር ማለት ነው። ኦኬ አዎ ሂድና እኮ እንደዛ ብለህ ቪዲዮ ስራ፣ ጸሎት ምድረ የተጋረደበት ህዝቡላ ማለት ነው። ቪዲዮ ስራ እስቲ ለእኔ አትመልስ። ቪዲዮ አትሰራም። ለምን? ያስቀዝነኛል ብለህ ስለምትፈራ ቪዲዮ አትሰራም። ያቃል መንገዴን ያቃል ብለህ መንገድ 10 ቦታ ለመቀየር ከምትሰናዳ ዝም ብትል ነው የሚሻለ። እዚህ ነው የምትመልሰው እንጂ እስቲ እችን አሁን ኮሜንት ያረካትን ቪዲዮ ሰርተህ ልቀቅ። አትለቅም። ለምን? ሰው በተሰበሰበበት ቦታ ያስፈሳሃል። ይህንን ተሸክመው እንግዲህ ኢማጂን መጥተው አሁን ሲከራከሩ ምናምን ማለት ሲከራከሩ አጥማቂ ሲያዩ የሚሮጡ ዘመድ የለም። አንተ ቤት መጣ ሲባል በር የሚዘጉ የለም ያስብሉ የሉ። እሱን ለምን አሰራም? ለእኔ መልስ አትስጥ። ሂድና ቪዲዮ ስራ። አሰራም ላቸውና ሙሴን የተገዳደሩት ያህል ሰዎች እንደነበሩ መጽሐፍ ቅዱስ ይነግረናል። በዓለም የሚደረገው ነገር የሰይጣንን ኃይል ተጠቅሞ አስማት ወይም ደግሞ የተለያየ ስራ የሚሰራበት ድግምት የሚሰራበት ዓለም ላይ ነው ያለ ነው። አሁን አንተ ኦርቶዶክስ ጋር መጣበቅ የፈለከው ለምንድን ነው? ብራዘር በስርዓቱ አውራ። ደግሞ መጣበቅ መለያየት አትበል። በስርዓቱ አውራ። አንደኛ ቃላት ምረጥ። ሪስፔክት አድርጌ እያወራው ነው። ኦኬ አንድ ኦፍላይን የሆነ ወርድ ብትጠቀም ማለት ነው ቀንድቤ ነው ማስወረድ። አንድ እሱን በል። ሁለተኛ እኔ ደግሞ ኩዌስችን አድርጌ አነሳሁትን እሱን አይደለም እየመለስክልኝ ያለው። የሰዎችን አቴንሽን ቪዲዮን ብሰማ ጥሩ ነበረ። እኔም ዛሬ ይሄ ዲስከሽን ይነሳል ብዬ ስላላሰብኩ አውርጃ ያስኩትም እዛ ላይ የተወሩ ነገሮች ምንድን ናቸው? ቪዲዮውን መስማት የለም ብዙ ትማርበታለህ። እንደውም ከቻልክ እንደዚህ አይነት ቪዲዮዎች ነው የኔ መማር ሄድና ምንም አያደርግልኝም። መተት ምናምን አንተ ተማር ከፈለክ ነው ያለው። ሐሳቡ የኔ ጥያቄ እኮ ሐሳቤን አስጨርስ። ምንድነው አንተ የፈለግከው? የኔ ሐሳብ ኤክሶደስ አንዴ ሚውት አድርግና ሲያወራ ስማው መጀመሪያ ሚውት አድርግ። አዎ ሐሳቡን እስቲ አርቲኩሌት ላድርግ። ሚውት አድርግና ከዛ ታነሳዋለህ። ቪዲዮ ላይ ያየነው ምንድነው? ያዩ ሰዎች ስላሉ ማለት ነው። ቪዲዮ ላይ ያየነው ምንድነው? ልጁ የአቋቋም መምህር ነው። በጣም ገና ልጅ ነው፣ ግን ተምሯልና አቋቋምን ያስተምራል። ከዛስ ስለዚህ እናንተ ቤት አውደ ምሕረት ላይ ለመቆም በድግምት ኃይል መምጣት አለ ማለት ነው የኔ ፖይንት። ኦኬ በድግምት ለእኔ ላክልኝ አጋፔ በፒሲ አድርጌ በስፒከር ከፍተዋለሁ።
ስለዚህ እያልን ያለ ነው ምንድነው? ህዝቡ ደንዝዞ እንዲሰማ የሚያደርግ ድግምት ትነቅሳሉ። ይህንን ተሸክማችሁ ፔንቴኮስታል ውስጥ ያለውን ነገር ለመተቸት መምጣት ምን ያክል ሞራል ይጠይቃል ነው ፖይንታችን። አሁን አንተ የፈርዖንን ካውንተርፊት ሚራክል እዚህ ጋር ማምጣት ምንድነው ጥቅሙ? ምን ይገናኛል? እኛ ሐሰተኛ ተሰራ እውነተኛ ተሰራ ብለናል እንዴ? አላልንም እኮ። የእናንተዎቹ ያመኑትን ያንን ነው ያመጣ ነው። ስለዚህ በድግምት ኃይል ነው የሚሰሩ ደብተራዎች አሉ፣ የሚሰሩ ካህናት አሉ ማለት ነው። አይ የሉም የምትል ከሆነ ሪዝንም ማቅረብ ነው። እኔ ደግሞ ቪዲዮን ከፍቼ አሰማለሁ። ይሄን ነው እያወራን ያለ ነው። እኔ ቪዲዮ ላዘጋጅ፣ ቀጥል። የሚመስል ነገር አውራ ደግሞ የፈርዖን ጠንቋዮች ምናምን አትበለኝ። ምንም የሚገናኝ ነገር የለም። እየሰሩ አይደለም ልልህ ፈልጌ አይደለም። የትኛውም ቦታ ግን እንዳለ እናውቃለን። ፕሮቴስታንት ፓስተሮች በመቃብር አፈር ያንተን አትመልስም እንዴ? ምን አይነቱ ነው? በእግዚአብሔር የጠየቁን አትመልስም ማለት የኔ እየመለስኩ እኮ ነው። ፐብሊክ ሚዲያ ያለ የፕሮቴስታንት ፓስተሮች ማን የፕሮቴስታንት ፓስተሮችን ጠየቀ? እሺ የራሴን ልመልስልህ፣ አትናደድ። እኔ ይሄን ሁሉ አስለፍልፈኝ ፍሬም ሰርቻለሁ ብዬ እኔ ታግዬ በስራው ታወራለህ ብዬ ስጠብቅ ምን ያለክ ነው? ፕሮቴስታንት ፓስተሮችን ለእኔ ነው እንደምነግረኝ። እዛ ላይ ማስረጃ ያለውን ነገር አንተም ቪዲዮ ከፍተህ ታሰማኛለህ። አሁን እንደማሰማው ማለት ነው ታሰማኛለህ። አሁን ግን የተጠየቀውን ብቻ መልስ፣ ሌላ ቦታ አትሂድ። ቀጥል መልስ። እሺ ኦኬ። አሁን ያወራኸው አካውንት ምንድን ነው? ሰዎች በራሳቸው ለነብሳቸው ተጠያቂዎች ናቸው። በነፃ ፈቃዳቸው የሚያደርጉት ነገር ነው። ቤተክርስቲያን ግን እንደዚህ ብላ አታስተምርም። በመንፈስ ቅዱስ ኃይል እንጂ በሰይጣን ኃይል የሰዎችን አእምሮ ይዛችሁ ስበኩ አትልም። መንፈስ ቅዱስ ካልገለጠላችሁ በስተቀር በእንዲህ አይነት መንገድ ሂዱ ብላ ነው አይደለም። በእንዲህ አይነት መንገድ እንዳትሄዱ ብላ ነው የምታስተምረው። በመንፈስ ቅዱስ አሰራር ብቻ ነው ቤተክርስቲያን ማስረጃ አይ ቤተክርስቲያን እንደዚህ አስተምራለች ያለችበትን ማስረጃ ብራዘር ማስረጃ ይኸው ለምሳሌ መምህራን አሁን እኔ ምን አለ መሰለህ፣ እኔ ባጭሩ እኮ መልሼልሃለሁ። ምን ያልኩ መሰለህ? አይ ባጭሩ እንድትመልስ አይደለም፣ በማስረጃ እንድትመልስ አስተምሮ አይደለም። ባጭሩ እንድትመልስ አይደለም፣ በማስረጃ መልስ። እኔ ማስረጃ ያለውን ነገር አንዴ ጠይቁ። ኦኬ ባጭሩ እንድትመልስ በማስረጃ መልስ። ስለየትኛው ነው ማስረጃ የምጠይቀኝ? እሺ አሁን በድግምት ኃይል እሰራለሁ ያለው ሰውዬ በድግምት ኃይል ሲሰራ ነበር ወይም ደግሞ በድግምት ኃይል እንደዚህ ሲያደርግ ነበር ብሎ መንፈሱ መሰከረ እንበልና እውነት ነው። ኦኬ እንደዛ የሚያደርጉ ሰዎች ስላሉ ማለት ነው። መንፈሱ መሰከረ አይደለም ባይ ያደርጋሉ። ነገር አዳምጣ እንዴ። መንፈሱ መሰከረ ብቻ ሳይሆን መንፈሱ መሰከረ ከሆነ የአጋንንት ምስክርነት ነው የተደመጠው ልትለይ ነው። አጥማቂው ራሱ ቤተክርስቲያናችን በዚህ ነገር ተይዛለች ብሏል። አሁን አጥማቂውን ትቀበላለህ አትቀበልም ነው። አንዴ ልክፈትልህና በደንብ እንድታዩ ማለት ነው ምን እየተባለ በቃ ምስክርነት አያስፈልገውም። ግን ይሄ ፐርሰናል። ስለዚህ አገልጋዩን የምትቀበለው ከሆነ ቤተክርስቲያኒቱ በዚህ ነገር ተይዛለች አልተያዘችም? አማን ይቅርታ፣ ሰው እየገባ ስለሆነ ማለት ነው። አንዴ ቆይ። እኔ ዝም ብሎ በቤተ ጉባኤ ላይ ነው የመጣሁት። ዝም ብሎ ከምን ጉባኤ? ታቋም ቤት ቅኔ ቤት ነበር። አቋቋም ቤት። እሺ ቅኔ ቤት ነበር። እሺ ከዛ መጣሁኝ ወደዚህ ቦታ ላይ ወንበር ስዘረጋ ይጨንቀኛል። የሆነ በቃ ራስን የአቋቋም መምህር ነህ ነው ተማሪ ነህ? እኔ ተማሪ ነበርኩ። እሺ ደብተር እሺ በስላሴ ይዣለሁ በመድኃኒዓለም። እሺ ማን ያለው? እሱ ብዙ ነገር ነው ያለበት። እሺ ምንድን ነው ያለው? እሺ እናንተ ንገሩኝ። እሺ እሱ ጥብጥብም አለበት። ጥብጥብ አለበት? አዎ። እሺ የትምህርት ጠጥቷል? የትምህርት ጠጥታለሁ። እሺ ምንድን ነው የጠጣው? አፍልሆ ነው። አፍልሆ? አዎ። ስንት ጊዜ ጠጣ? አንዴ ነው። የቅኔ መምህሩ ነው ያለው። የቅኔ መምህሩ ነው ያጠጣው? አዎ እሱ ነው ያጠጣው። ጎበዝ እንዲሆን ቃለ እግዚአብሔር እንዲያዝለት እንዲሰርጽለት ጎበዝ ነው ልጅ ይሆን ቢሆን። እሺ እኔ በመሀል ገባሁበት። እሺ እሱ ልጅ ይኸው ብዙ ነው የሚደርሰው፣ ግን ባልሆነ ቦታ ወሰድኩት። እኔ የት ወሰድከው? በቃ እንደው ትምህርቱንም እንድተው እንዳቋረጥ በቃ። ያቋቋሙንም የቅኔውንም ትምህርት አሁን ትቷል? አዎ ያቋም መምህር ነበር የሚሆነው ልጅ ይኸው።
እሺ ይሄ ንቅሳቱ ምንድነው? ሳቷሹ ነገር በስላሴ ስም ያዙልኝ። የገበሮ ነው። የገበሮ ምንድነው እሱ? ገበሮ የሚዘር የከበሮ ከበሮ ሲመታ እንደ እንዝርት እንዲሾር እንደዛ ነው የምታደርጉት? እስኪ እንዴት ነው ከበሮ ሲመታ የሚለው? እስኪ ያሳዩ። እሱ ማንቀጥቀጥ ነው። ማንቀጥቀጥና መሾር ነው። ሰማችሁ አይደል? አንዳንድ ቪዲዮ ላይ ከበሮ ሲመቱ የሚንዘፈዘፉ የሚንዘረዘሩ የሚንጠረጠሩ አሉ አይደል? እንደው በቃ ከጉጃመኛ እንደው እስክሳይ ባሰ። አላያችሁ? አይተናል። ከእስክሳይ ባሰ አይተናል። ያ ለከበሮ የሚደገም ምን አልኳችሁ? ለከበሮ ምን የሚደገም ከበሮ ይመታሉ። ሲታይ አመታቱ ደስ ይላል። እነሱ እስክሳ ይወርዳሉ። ተበላው። አዎ ድንገት ነው የመጣችሁት አይደል? ድንገት ነው የመጣሁት። አልፈጠ ቁጭ ልትል ጎጃም ነበር የሚኖረው። ዜማ ቤትና ቅዳሴ ተውኩ። ቅዳሴ ዘልቋል። ከዛ ገባና ዜማ ቤት ዘማርና ከነገው ወደ ቋም አፍልሆን በስንት አመቱ ነው የጠጣው? ገና ውዳሴ ማርያም ሲማር አፍሎን ጠጣ። ከዛ ቃለ እግዚአብሔር ቶሎ ውዳሴ ማርያምን የሚሸመድደው በአፍሎ ነው። ቶሎ ነው የሚይዘው፣ አይጠፋውም። እንደዛ ነው። እስኪ ሌላ ምን ንቅሳት አለው? እስኪ ገና ዝጋው ምንድን ነው እዚህ ጋር ዝም ብሎ እስኪ አሳዩን በስላሴ ስም። እሺ ይኸው። እሺ ንቅሳቱ ሀቲም ይላል። ምን ማለት ነው? ዝም ብሎ የበትር የምን የበትር ነው? የበትር ምን እንዲሆን ያስቃል። እዚህ ጋር ያለው ስሙ በሰዎች ላይ የሚያጋጥም ገርም ስላለበት ሰማችሁ አይደል? ይሄ ምንድነው? የበትር ማለት ምን መሰላችሁ? ሲደባደብ በዱላ ይመታል እንጂ አይመታም። ዋው! ሰማችሁ? 50 ሰው ቢገጥመው 50 ሰው በዱላ ረፍርፎ ይሄዳል። ይሄንን ሴዶ ማርሻል ቢያሰራ ጥሩ ነበር። የራምቦ ነው። ሴዶ ማርሻል ቢያሰራ ጥሩ ነው። ይሄንን ቶት እንኳን አይሰማው። ሁለት ጥቅም ነው ያለው። አንደኛ እንዳይመታ፣ ሁለተኛ ከተመታ ምን እንዳይሆን ሀቲም ይላል። እሺ ሌላ ልጁን ምን አደረጋችሁት? ደላልሽው ያቋም መምህር ነበር የሚሆነው። በቃኒ እንደው በሰምበል በተግባይም በሁሉም እንዴት ወደስ ወጣለ። መተት ሌላ ማን ያለው? አይነጥላለህ? ምንም ለኔ ነው በቃ። እሺ ተንበርከኩ። አያሳዝንም? አሁን ያዙልኝ። አሁን እዚህ ጋር የአጥማቂ አድሚት አድርጎ የሚያወራውን ነገር ማለት ነው። ስለ ቤተክርስቲያኑ አድርጎ ነው የሚያወራው። ዝም ብላችሁ ስሙ። ቅድስት ቤተክርስቲያናችን ውስጥ እንደዚህ አይነት አገልጋዮች አሉ። ምኖች አሉ? እስቲ ኮሜንት ላይ ጻፉ። ቅድስት ቤተክርስቲያናችን ውስጥ እንደዚህ አይነት ምኖች አሉ? ኮሜንት ላይ ምዕመናን ጻፉ እስቲ። ሌሎቹ ስለማይሰሙ ማለት ነው። የምትሰሙ ጻፉ። ምኖች አሉ? አንድ ካየው አስቀጥላለሁ። ቅድስት ቤተክርስቲያናችን ውስጥ እንደዚህ አይነት ምኖች አሉ? አገልጋዮች። እሺ አፍልሆውን እየወሰዱ እየተማሩ ቃለ እግዚአብሔሩን ሽምድድ አድርገው እየያዙ አፍልሆውን እየጠጡ ነው የሚሸመድዱት። እኔ አፍልሆ ራሱ ምን እንደሆነ አይ ቲንክ የፈላ ማለት ነው ይመስለኛል። አፍልሆ ምን እንደሆነ አላውቅም። ይሄንን እየጠጡ ነው ማለት ነው። ጥቅስ ራሱ የሚያጀረግጉት በማህሌቱ ደምቀው ሲታዩ በከበሮ አመታታቸው ስንገረምባቸው የላቁ የበቁ የነቁ ይመስለናል። ከላይ ሌላ ከውስጥ ሌላ። የሚያሳዝነው መንፈሱ እንዲህ ተመሳስሎ ከነሱ ጋር አብሮ ማገልገሉ። ምክንያቱም ከጠጣ ተዋርሶ ነው ውስጥ ገብቶ ተደብቆ አድፍጦ ይኖራል። ስለዚህ ቤተክርስቲያናችን ላይ እንዲህ አይነት ለቁጥር የሚታክቱ ሰዎች አሉ። ይበቃል። ያው ራሱን ነው እየደገመ የሚሄደው። ቤተክርስቲያናችን ውስጥ እንዲህ አይነት አፍልሆ እየጠጡ ከዛ እንትኗ ተመችታኛለች። እኔ ከበሮዋ እኔ አንዳንዴ እኮ ከበሮ እንዴት አይጥላቸውም እላለሁ። የወደቁም አሉ። ግን
ሲሽከረከሩ ማለት ነው። ለካ ይህንን ጠጥተው ነው። ብዙ አሉ። ሁሉም እያልኩ አይደለም፣ እኔ ድፍን አይደለሁም፣ ችግር የለብኝም። ግን ከበሮ ይዞ ለመሽከርከርም ድግምት ያሰራሉ። ጥቅስ ሸምድደው አንተ እንዴ 3 ጥቅስ ይዛ አትወጣም እንዴ? ከቸገረ እንደውን ምንም የመያዝ አቅም ከሌለ 3 ጥቅስ ይዘህ ወጣ አታስተምርም እንዴ? የሆነ ነገር ጠጥተሽ ጥቅስ ከመሸመደድ ጥቅስ ለመሸምደድ የሚያሰሩት በድግምት እንዴት እግዚአብሔር ቃል ይሰበካል ነው የኔ ጥያቄ። ኤግዞደስ አሁን መልስ የሰማውን በድግምት እንዴት ከበሮ ይዘህ ትውረገረጋለህ ነው። በቃ ቀጥለው። ኦኬ ልቀጥልሽ። እሺ አዳምጠኝ። ዋናው ነገር መጽሐፍ ቅዱሳዊ ትምህርት ስለሆነ የሚያግባባን በመጽሐፍ ቅዱስ ሰይጣን ላመንበት ሰዎች ወይም ደግሞ ክርስቶስን እኔም ትገድልኝና የዓለሙን ሀብት እሰጥሃለሁ ብሎ እንደጠየቀው፣ ነገር ግን ክርስቶስ ደግሞ ለእርሱ መስገድ እንዳይገባን ለእግዚአብሔር እንድንሰግድና እግዚአብሔርን ብቻ እንድናመልክ እንዳዘዘ እናያለን። ስለዚህ ለሰይጣን የሰገዱ ሰዎች ሰይጣን ስልጣን እንደሚሰጣቸው ግልጽ ነው መጽሐፍ ቅዱስ ላይ። ቅድም ሳነሳው እንደነበረው የሰይጣንን ኃይል ተጠቅመው ይህን ለሚያደርጉ ሰዎች ልክ ከሐዋርያት መካከል ይሁዳ በምኞት በኩል ሰይጣን ገብቶበት ክርስቶስን እስከ መሸጥ እንደደረሰ ሁሉ በቤተ ክርስቲያን ውስጥ እንደዚህ አይነት ሰዎች እንደዚህ ቢያደርጉ ለራሳቸው ነው፣ ራሳቸው ተጠያቂዎች ናቸው። መምህርም ይሁን ማንም ይሁን ደብተራም ይሁን። አይ ርቃ እየሄድኩ ነው። የማይገናኝ ነገር ዝም ብለህ እያወራ ስለሆነ ጥቅሱን እናስተካክል። እንግዲህ ምንም ማድረግ አንችልም። አንደኛ ከይሁዳ ልጀምርልህ፣ መጨረሻ ላይ ያልኩህ ማለት ነው። ይሁዳ የመጨረሻው ሰዓት ላይ ነው ሰይጣን የገባበት። ከዛም ወጥቶ ሄደ። ከእነሱ ጋር ህብረት አላረገም። ህብረት እስካረገበት 3 ዓመት ተኩል ድረስ ምንም ነገር ሰይጣን ይሁዳ ውስጥ አልገባም። አሁን እያወራን ያለ ነው የሰይጣንን ድግምት ተክነው ያንተ አውደ ምሕረት ላይ ስለሚሰብኩ ሰዎች ነው ያወራ ነው። ይሁዳ ድግምት ኖሮበት ወይም ሰይጣን ኖሮበት ከኢየሱስ ጋር አልገባም፣ አልወጣም። የመጨረሻው እራት ላይ ነው ሰይጣን የገባበት። የማይገናኝ አታገናኝ። ሁለተኛ ለሰይጣን ነፍሳቸውን አንደኛ መጽሐፍ ቅዱስን በምንም ተአምር ጠቅሰ ይህንን ትብታብና መተት ልታጸድቅ ወይም ልትኮንን አትችልም። መጽሐፍ ቅዱስን ልትይዝ አትችልም። ለዛ ነው ማስጠልህ። ይሁዳን ልጠቅሰው አትችልም። ይሁዳ መጨረሻዋ ሰዓት ላይ ያችን አንስቶ በላ፣ ወጣ፣ ሄደ። ድጋሚ ከነሱ ጋር ህብረት አላረገም። ከነሱ ጋር ሲወጣ ሲገባ በነበረበት ሰዓት ሰይጣን ውስጡ አልነበረም። አሁን እያወራን ያለ ነው ይኸው ሰይጣን ኖሮበት ድግም ተሰጥቶበት አውደ ምሕረት ላይ ቆሞ ስለሚያገለግል ሰው ነው እያወራን ያለ ነው። ብራዘር ምን ከምንድን ነው እያገናኘ ያለው? ኦኬ ሰይጣን ደግሞ እኔ እንደዚህ ነው ማውራው። ድምፄን ማታውቀው ከሆነ ልመደው ከዚህ በኋላ እኔ እንደዚህ ነው ማውራው። ተንደርፉል የሆነ ድምፅ ነው ያለኝ። ዝም ብለህ አዳምጠኝ፣ ችግር የለውም። ተናድጃ አንተ ማን እንደሆንክ ማላቅ ሰው ለምንድን ነው የምናደድብህ? አልተናደድኩብህም። እንደዚህ ነው ማውራው እኔ። ሁለተኛው ሰይጣን ላመኑበት ምናምን ይሰራል ምናምን። ኦኬ አሁን እየሰራላቸው ያሉ ካህናት በሰይጣንም ያምናሉ አውደ ምሕረት ላይ ይቆማሉ የሚል አደገኛ የሆነ ሎጂክ ነው የሰራው። በእነሱ ላይ እየሰራ ከሆነ ሰይጣን ላመነባቸው አካላት ይሰራል ካል ደን ህዝቡን የሚያፈዙበት የሚያደነዝዙበት ጥቅስ የሚሸመድዱበት ይሄ አፍሎ የሚባለው ነገር አፍልቶ ምናምን የሚጠጡበት ያ ሰርቶላቸዋል። ኦኬ ሰርቶላቸው የት ነው ያንን ነገር ሲተገብሩ ያየ ነው? ያጠጣው ራሱ መምህሩ ነው፣ የቅኔ መምህሩ ነው ያጠጣኝ ነው ያለው። ኦኬ ደን ያን ከጠጣ በኋላ የት ነው የሚያገለግለው? ህዝቡ መካከል ድነዋል፣ ተቀድሷል ተብሎ የሚታመነው ህዝቡ መካከል ማለት ነው። ማን ነው መጽሐፍ ቅዱስ ላይ እንደዚህ አይነት ነገር እያደረገ የነበረው? በህዝቡ በእስራኤል መካከል አጋንንት ይዞት የነበረ ወይም ጥንቆላ ውስጥ ያለ ወይም መተት የተሰራበት ነቢይ ህዝቡን የቱ ጋር ነው ሲናገር አይተህ የምታውቀው? አዲስ ኪዳናችን ላይ በሐዋርያቱ ላይ እንደዚህ አይነት ነገር የቱ ጋር ነው ያየነው? በቤተ ክርስቲያን ህይወት ውስጥ የቱ ጋር ነው ያየው? እሱን አውጣና አሳየን እንጂ ጥቅስ አትጥቀስ ብሮ። ምንም ለአንተ የሚሆን ጥቅስ የፍቅሪሲዝምን ዶክመንት ካላመጣ በስተቀር አታገኝም። ካለ ሞክር እስኪ። ኦኬ እዚህ ጋር በመረጋጋት የምናወራ ልፈልጌ ነው ወይስ ድምፅህን እንኳን አውቀዋለሁ፣ ግን ካልም እየሆንክ ብታወራ መልካም ነው። ምን እያልኩ መሰለህ? ከዚህ ለመሸሽ ፈልጌ አይደለም እዚህ የገባሁት። ሲጀመር ቤተክርስቲያን ውስጥ እንደዚህ የሚያደርግ ሰዎች አሉ። ነገር ግን ለራሳቸው ነፍስ ራሳቸው ተጠያቂዎች መሆናቸው ግልጽ ነው። እንደዚህ ማድረጋቸው በቤተክርስቲያን ተፈቅዶና ተምሮ አይደለም። እንዲህ አይነት ሰይጣናዊ ልምምድም ሰዎች የመጉዳት አካሄድም ቢዝነስም በቤተክርስቲያን መልክ በምንም መልኩ ህጋዊም ትምህርትም ሆኖ አያውቅም። ይህን ታውቃለህ። የትኛው መምህር የሰይጣን ድግም ተጠቅማችሁ እንዲያርጋችሁ ለክርስቶስ በኩለት ብሎ ያስተማረ ሰው አታመጣልኝም። አንተም ብትሆን ግን ያደርጋሉ አይደል? አሁንም እንዳይነሳ ካህናቶቹና ደብተራዎቹ በዚህ ይሰራሉ አይደል?
በራሳቸው ለራሳቸው ያደርጉታል በፈቃዳቸው። የራሳቸው ነፃ ፈቃድ ደግሞ ከነሱ ጋር ነው ያለው። ጥያቄያቸው ደግሞ ክርስቶስ ነው። ቤተክርስቲያን በራሳቸው ለራሳቸው ሳይሆን እነሱ ህዝቡ ላይ ይሰራሉ አይሰሩም? መቼስ ለራሱ ጠንቁሎ እዛው ቤት ውስጥ አይደለም ቁጭ የሚለው፣ አውደ ምሕረት ላይ ቆሞ ህዝቡ ላይ ነው ኤክስፐሪመንት የሚሰራው አይደለም። ስለዚህ ያ ህዝቡ ላይ ያደርጋሉ አይደለም? በድግምትና ያስተማረችበት ሰው የለም። እኔ አስተምራለች አላስተማረችም እኮ አላልኩም። ሰዎቹ ሊኖሩ ይችላሉ አይደለም? አሁን ከተወራው ላይ ቆመ ለራሱ ሆነስቶ ነው መልስ። እኔ ቤተክርስቲያኒቱ ኑ ድግምትን ተማሩ ብላ ሊቃውንት ጉባኤ ፈቅዶላቸው ሲኖዶስ ፈቅዶላቸው ይሰራሉ እኮ አላልኩም። ኦኬ እንደውም አይ ቲንክ አቡነ አብርሃም ይመስሉኛል አቡነ አብርሃም ይመስሉኛል ደጋሚ ጳጳስ ነበረ አለ። እሱን ላክልኝ ካገኘ። ደጋሚ ጳጳስ ጥቁር የለበሰ ኪዩቡን አናቱ ላይ ያደረገ ማለት ነው። ደጋሚ ጳጳስ ነበር። አቁም ብዬው ተቃውሜው አላቁም። ሚካኤል ነው የሰጠኝ ገብርኤል ነው የሰጠኝ፣ ሚካኤል ነው የገለጠልኝ ገብርኤል ነው የገለጠልኝ አለኝ አለ። ሚካኤልና ገብርኤል ህዝብ የሚጎዳ ነገር አይገልጥልህም አቁም አለዚያ ብሎ እንትን ሲለው ህዝቡ ደግሞ እኔ ላይ ተነሳ ምናምን ያለበት የምታስታውሱ ከሆነ ህዝቡ እኔ ላይ አጥማቂያችንን ለምነካ ብሎ ህዝቡ እኛ ላይ ተነሳ ይላል። አይደለም ውስጥ ያሉ በጳጳስ ደረጃ አለ ነው የምልህ፣ ደጋሚና መተተኛ ማለት ነው አለ። ስለዚህ አሁን እነሱ ግን በሐዋርያ ደረጃ የማይገባ ነገር በሰይጣን ፈቃድ ወይም መንገድ ተመላልሶ ክርስቶስን የሸጠባት ቤተክርስቲያን ወይም ደግሞ የመጽሐፍ ቅዱስ አስተምሮ ባለበት አንድ ሰው እንደዚህ አያደርግም ብዬ ቤተክርስቲያን የማይሆን አሁንም ይሁዳ ጋር ያለው ያን ሁሉ ይሁዳ የህይወቱ የመጨረሻው ሰከንድ ላይ ነው እንደዚህ አይነት ነገር ያደረገው። አሁን እያወራን ያለ ነው የመጀመሪያዎቹ ሰከንዶች ላይ የይሁዳ መጨረሻ ላይ ጥሎ ወጥቶ በዛው ሄዶ ይሰቀለበት ነው። አሁን እያወራን ያለ ነውስ የጳጳስ ቀሚስ አድርጎ የካህን ቀሚስ አድርጎ የሚደክመውን ነው ማውራ። ብራዘር አታገናኝ። አሁን ህይወት ውስጥ ያለ ነው ማውራ እና የግለሰቦች ኃጢአት እያወራ ነው። የግለሰቦች ኃጢአት እያወራ ነው እንጂ የግለሰቦች አይደለም እኮ አስተምሮ አይደለም። ጥሩ ተከትባችኋል። ቲክቶክ ላይ ያላችሁ ወጣቶች አስተምሮ አይደለም። እኔ አስተምሮ ነው ምናምን እሱ ውስጥ አልገባውም። የሚያደርጉትን ነገር ግን ህዝቡ ላይ ያደርጋሉ አይደለ? ደን ካህናትና ቀሳውስት አሉ አይደለ? እንደዛ የሚያደርጉ ሊያደርጉ ይችላሉ። ሲታወቅባቸው በቤተ ክርስቲያን ይኮነናሉ። እስቲ የተኮነነ አንዳንዳ ለምሳሌ እኚህ ካህን የቤተ ክርስቲያን ካህን ናቸው። እንግዲህ እንደዚህ የሚያደርጉ ሰዎች ሲኮነኑ እየሰማሃቸው ነው እንዴ? ከዚህ በላይ ትፈልጋለህ? ሌላ ማለት ትኮነናለች እኮ ነው ያልከኝ። በቤተ ክርስቲያን ስትኮነን ያ ማለት ወይ በሲኖዶስ ወይ በሊቃውንት ጉባኤ ነው አይደለም የሚደረገው እንጂ አንድ ነጭ የለበሰ ሰውዬ ሲናገር ማለት እኮ አይደለም። በቤተ ክርስቲያን የዚህ መምህር የዚህ አጥማቂ ትምህርት አንቀበልም የሚል ማስረጃ ወይም ሌላ ተቃራኒ ትምህርት ሰምተህ ታውቃለህ? የዚህ ለምሳሌ መምህር ግርማ አለ፣ ልጃቸው አለ፣ ሌሎችም አሉ። እንደዚህ እዚህ ቲክቶክ ላይ የነበሩ ላይቭ ላይ ሲያጠምቁ የነበሩ ነበሩ። ውጣ እያሉ ማለት ነው እያሉ እንጂ ምን ሲያደርጉ ነው የሰማቸው? እስቲ ያንን ሲወገዝ ቤተክርስቲያን ታወግዛለች ብለኛል አይደለ? ለምንድን ነው ግን ጥያቄን ማትመልሰው? መጽሐፍ ቤተክርስቲያን ታወግዛለች ማለት እኮ ካህን ታወገዘው እኮ። እሺ ወንድሜ ሰምቻለሁ፣ ግልጽ ነው እንዳሳጥረው ብዬ ነው እንጂ ሰምቻለሁ። መምህር ግርማም ሆኑ ቀሲስ ሄኖክም ሆኑ እንደዚህ አይነት ስራ በቤተ ክርስቲያን አለ፣ እንደዚህ ማድረግ አይገባም፣ መጽሐፍ ቅዱሳዊ አይደለም፣ የክርስቶስ ትምህርት አይደለም፣ የክርስቶስ መንፈስም አይደለም ብለው እያወገዙ ነው። እነዚህ ካህናት ናቸው። ቤተ ክርስቲያኒቷ በሲኖዶስ ደረጃ የነዚህ ትምህርት አስፈላጊ አይደለም፣ መጽሐፍ ቅዱሳዊ አይደለም ብላ እስካላወገዘችው ድረስ ካህናት ካወገዙት ኦልሬዲ ውግዘት ነው። እንደዛ የሚል አካሄዳለ እንዴ? ስለዚህ ከዚህ በላይ አዳምጣ እናትህ እዚህ አይነን ጨፍን ላሙኛ አይነት ጨዋታ አትጫወት። ግለሰቡ የሚለማመደውን ልምምድ ድግምትና መተት የግለሰቡ አልከኝ። አንተ በጣም ጭዌ ትችልበታለህ በእናትህ። ሰውየው ቆይ ሰውየው የተለማመደበትን ቤተክርስቲያኒቱ እንደዚህ አድርግ ምናምን እኮ አላለችውም። ስለዚህ የግለሰቡ ስህተት የግለሰቡ ድካም አልክና ጥንቁለውና መተቱን ድግምቱን የግለሰቡ አረክ። ከዛ ደግሞ አሁንም በግለሰብ ደረጃ ደግሞ ይመጣና አንድ ካህን እንደዚህ አይደለም ሲባል የቤተ ክርስቲያኒቱ አረክ። መሽመሽ ነው የምቀልደው ብሮዬ። እየሰማህ መሰለኝ። ሰምተኛል? አማን ሰምቻለሁ። እኔ እኮ እያታለልኩ አይደለም፣ ግልጽ እኮ ነው። ሚዲያ ላይ በፐብሊክ ሚዲያ አይደለ የወጣው ይሄ ትምህርት
እንደምን የሚያፍሩበት ትምህርት እኮ አይደለም እኛን ሚዲያ ላይ የጫኑት እኮ ቤተክርስቲያኒቱ ውስጥ እንደዚህ አይነት ሰዎች አሉ። ምዕመኑ እና የቤተክርስቲያን መምህራን ይሄን እንዲያውቁ ብለው እያስተማሩ ነው። ኦኬ ስለዚህ አንተ አሁን ምንድነው የምቀንስበት? ከዚህ እንደዚህ አታድርጉ ከተባለ የግለሰብ ልምምድ በቤተክርስቲያን መቀጠል ስለሌለበት ቤተክርስቲያን ትኮንናለች ወይም እሺ እኔ ደግሞ እየጠየቅኩ ያለሁት ቤተክርስቲያን ለምሳሌ ባለፈው የተወገዘ አንድ መጽሐፍ አለ በሊቃውንት ጉባኤ ኦኬ አይደል ምንድነው በግለሰብ የተወገዘው በግለሰብ የታተመው ነው። እኮ የታተመ በግለሰብ በገዳሙ ታትሟል ምናምን ተብሎ የተቀመጠ መንፈስ ቅዱስ የወረደበት በዓለ 50 ብለን እንያዘውና ጉባኤያትን ምናምን ተዋቸው እሱ ኋላ ላይ የሚመጡ ስለሆኑ ማለት ነው። እዛ ጋር ቤተክርስቲያን ጀምራለች ካልን አሁን ጴጥሮስ ያልከው ቅድም ስለ ይሁዳ ያወራው መች ነው የሆኑት እነሱ ነገሮች? ከምን አንፃር ነው? ከቤተክርስቲያን አንፃር ነው የሰይጣን እንቅስቃሴ ለማየት ቤተክርስቲያን ውስጥ አሁን አንተ በምትልበት መልኩ ከሰይጣን ጋር እየተባበረ ሰዎች ግለሰቦችን አገልጋይ ካህናት የሚባሉትን ሰይጣን እየተጠቀመ ደን መጠቀም የምንለው ደግሞ በምን ኮንቴክስት ነው? ሐሳብ ሰጥቷቸው ምናምን አይደለም። ቅድም ጴጥሮስ ላይ እንደሆነ አይነት ነገር እንደሱ ሳይሆን ሄደው እጃቸው ላይ የሚጠመጠም ነገር አስጠምጥመው ቀኝና እግራቸው ላይ የሆነ ነገር አስነቅሰው ወገባቸው ላይ አስነቅሰው ግንባራቸው ላይ አስነቅሰው ይሄ እኮ ፕራክቲካሊ ያደረከው ነገር የሚደረግ ነገር ነው። በዛ መንገድ በቤተ ክርስቲያን ሕይወት ውስጥ ከመጽሐፍ ቅዱስ ከሰይጣን ጋር ሰዎች ተባብረው የሚሰሩትን ነገር እናያለን ወይ? አለ ወይ ነው ጥያቄ እኮ። አለመኖሩ ሰይጣን ጋር ለምሳሌ በድግምት ባይሆንም አለ የለም? አለመኖሩ አለ የለም? አሁን በጠየቁ መንገድ አለ የለም? ኦኬ እኔ በደንብ አልገባኝም። ጥያቄ ግን ምን ልፈልግ መልሼ ልጠይቅ እሷን ሳትመልስልኝ ወደ ሁለተኛው አንሄድም። ስጠይቅ አሁን ለግርማ ሞገስ ቅድም ሲለፈልፍ ሰምተሃል። ለግርማ ሞገስ ለከበሮ ይዞ እንደ እንዝርት ለመሽከርከር ለመሸምደድ አቋቋም ምናምን ለማስተማር ማለት ነው። ለመሸምደድ ምናምን አፍልሃ አጠጡኝ መተት ተሰራብኝ አለ። ስለዚህ ይሄ ልጅ በዛ መተት የሆነ ስራ ሰርቷል አልሰራም? አሁን እዚህ ሰውዬ ጋር ከመምጣቱ በፊት ይሰራል እኮ ኦልሬዲ እኮ ህዝቡን ሰብስቦ በአፍልዎ ኃይል በመተት ኃይል አቋቋምን አስተምሯል። ኦኬ ሌላ የሸመደዳቸውን ነገሮች ተናግሯል። የእኔ ጥያቄ አሁን ይሄንን አናሎጂ ያዝና ወደ መጽሐፍ ቅዱስ ሂድ። አፍልሆ ጠጥቶ አፍልሆ ባይኖርም ሌላ የሚጠጣ ነገርም አስብ፣ ችግር የለውም። አፍልሆ ጠጥቶ ድግምት አሰርቶ መተት አስመትቶ ደን ከሐዋርያቱ ጋርና ሐዋርያት በመሰረቷት ቤተክርስቲያን ውስጥ ሆነው ሲያገለግሉ የነበሩ አሉ ወይስ የሉ? ኦኬ ለምሳሌ ከሐዋርያት ጋር ተውና ክርስቶስን እኮ እኔም ብትሰግድልኝ በላይ ትምህርት ትፈልጋለህ እንዴ? ለምን ትበሳጫለህ? ነበሩ ወይስ አልነበሩም ነው ጥያቄ። ኤክሶርስ እኔ ማውቀውን ከክርስቶስ የወሰድኩት ትምህርት በመጽሐፍ ቅዱስ ነበሩ ወይስ አልነበሩም? በመጽሐፍ ቅዱስ እኮ ነው ያለው። ይሄ ታዲያ ይሄ በሊነት ያዘው ክፍል እንደዚህ እናድርገው። ቃል የተዋንተ እንደዚህ እናድርገው። ጥያቄ ምን ነበረ? ጥያቄን ቃል በቃል ድገመው እስቲ። ያ በመጽሐፍ ቅዱስ ለምን አፍልሆ ተብሎ አልተጻፈም ለማለት እየሞከርክ ነው። በዛም ብንሄድ ማለት ነው። ሂድና አፍልሆ ጠጣ። አንተ ራስህ ሂድታ ከዚህ አፍልሆ ለምን የለም ብለህ እያልከኝ ነው ይለኛል። እንደመልሶ ሂድ እሱን ጠጣ። ለማስታወስ ስለሚጠቅም አፍልሆ አፍላና ጠጣው እና ይሄን ነገር መጀመሪያ ራሳችሁ ቤት ጨርሱ። መታችሁ ፔንቴኮስታልስ ላይ አትንጠልጠሉ። የሚመልሱላችሁ ነገር ይኖራል እነሱ በራሳቸው መንገድ። መጀመሪያ ይሄን በጥብጣችሁ የምትጠጡትን አማስላችሁ የምትበሉትን ነገር እሱን ነገር አስተካክሉት መጀመሪያ እንጂ እዚህ መታችሁ ሌላው ላይ እንትን ለማለት ምንም እንትን የላችሁ፣ ሞራል ግራውንድ የላችሁ። በሉ እንግዲህ አስቼ እኔ የወጣው ነው ቡና ሰዓቴ ትብላለች። አጋንንት ናቸው የሰሩት ምናምን። ኤኒዌይስ ረስቼ ነበረ። ምዕመናን ቃሌ በዛው ጸልዮ ይጨርሳልና ቃሌ ልጁ በጣም ታሟል። ጫልን አወራኝ፣ ብዙ ነገር አወራኝና ከዛ ጎኑን አስጠባኝ እና ቶማስ ጎኔን የነካው አንተ ግን ጎኔን ጠብተሃልና ከቶማስ ትበልጣለህ አለኝ ቢል ቻናል ላይ ወጥቶ ማለት ነው። እኔ አማን ምናምን ቤት ከፍተን እንዳለ እሱ ላይ ነው ምን ዘምተው ማለት ነው። ቪዲዮ ሰርተን ምናምን እሱ ላይ ነው ምን ዘምተው እንዴ። ወገንታት ገድለ ክርስቶስ ሰምራ ላይ ያለ ታሪክ ነው የነገርኳችሁ። ገድለ ክርስቶስ ሰምራ ላይ ያለ ታሪክ ነው የነገርኳችሁ። አሁን ማርያም መላእክቱን አስከትላ
ከጌታ ጋር መታ ከዛ ሳመችኝ፣ ልጇም ሳመኝ፣ መላእክቱ በሰልፍ ሳሙኝ ምናምን ብሎ ቢመጣ ጌታ ያውን ያወራው ራሱ ሳቄ ይመጣ ማለት እንደዛ ብሎ ቻናል ምናምን ላይ የሚመጣ ማለት ነው። ጌታ ይባረክ ምናምን ብሎ ቢመጣ እኛ መሀል በጌታ ስም የሚው ጭራሽ የሚሆን ነገር አይደለም። እንደዛ እንትና አድርገውም ታገሰውም እና እንዴ ማለት ይሄ እኮ ያለው እናንተ ሰነዶች ውስጥ እኮ ነው። ማርያም ሳመችው ነው ያለው እናንተ ሰነድ ውስጥ እኮ ነው ያለው። ጌታ ከንፈሬን ሳመኝ ቢል እንዴ አረባካው በል ከዚህ ሰዓት ጀምሮ ፕሮቴስታንት ነው የሚለው ነገር ታቆማለህ ነው የምንለው እኛ ሰዎች። በጭራሽ ነው ማንቀበላቸው። ያልተወገዘውን እሱ ላይ ያለውን ነገር እንዴት ሜታፎር እንደሆነ አሳየን ነው የተባልከው። የመጀመሪያውን እትም ከፈለክ ለራስ ያዘውዘው ምንም አያደርግልንም። እሺ አሁን ላንብብል። ሜታፎርነትን ታሳየናለህ? አለ እሺ በመሀል ጠፍቶ ነበረ። አሁን ይኸውልህ መጀመሪያ አንድ ነገር ለመተቸት ኦሪጂናሉ እባክህ አንዴ እንዴ ምንድነው እንትን ላነብልህ ነውና ነገር ታዲያ እንዴ የሰማውን አይደለም የምትናገረው አንተ የምትናገረው ለምን ልክ ያልሆነ ድምዳሜ ሜታፎር ነው ብላ እንደ ገባው አሁን ሜታፎርነቱን የምታሳየን እንዴ እኮ የተገለጸ። ቆይ አንዴ ተረጋጋ። ቆይ ላውጣልህ አንዴ መረዳት ያስፈልጋል። ቆይ ላውጣልህ አንዴ ቆይ እኔም ብለው ለምን አሰሙኝ መጀመሪያ አንተ ምትለው አንተም ብቻ አይደለም የምንሰማ ጸሎት የምታወራውን ነገር ያገኘህበትን ሜታፎር መሆኑን የምታሳየንን ሶርስ አዘጋጅ። አንብቤ ነበር የሆነ ቦታ እንዳትለን፣ እንደዚህ ይባላል እንዳትለን። አሁን አዳምጥ። ቆይ አትበለን። እናንተ የቆማችሁበት መሰረት ራሱ ልክ አይደለም። እየተቻችሁበት ያለው እኮ መሰረቱን ታሳየናለህ። አሁን ይነበብልህና እኛ አዳምጥ እንዴ እኛ ከውጭ ነን አይደል? ስማ እኛ ከቤተ ክርስቲያን ውጭ ነን። ከውጭ እኛ እኮ እንደፈለግነው መረዳት እንችላለን። ችግር የለውም። አየንና በቃ አዳምጥ ልጨርስ ብራዘር። ከዚህ ቤትም እንዳልቦልክህ ከኔ ጋር ስታወራ ማለት ነው። በስርዓቱ አውራ። ቤት ውስጥ ያለውን አንተ የምትረዳበት መንገድ አለ። አንደኛው ምንድነው? ሜታፎር ነው የሚል። ይሄንን ያገኘኸው ዝም ብለህ በህልም አይደለም። ሊቃውንቶቹ የነገሩን ነገር ነው አይደል? ቤተክርስቲያን የነገረችን ነገር ነው እየነገርክን ያለው። ስለዚህ ሜታፎር ስትል እኛ ሜታፎር ብለን አልተረዳንም። ስናየው በቃ ሊትራል ነው ነገሩ። ኦኬ አይ ሊትራል አይደለም እንደው ዝም ብላችሁ አላችሁ እንጂ ቤተክርስቲያኒቱ እኮ ጽፋ አስቀምጣ ስትተረጉመው እንደዚህ ብላ ተርጉማለች ይኸውላችሁ ብለህ ማስረጃ ታመጣለህ። ከቃሌ ጋር ስለምታወራ ጥሩነቱ እስከ መጨረሻ ከሱ ጋር ልታወራ ትችላለህ። እኔ ግን ኤክስፔክት ማድረገው ምንድነው ሜታፎር ነው ስላልክ ሜታፎሪካሊ ይፈታል የተባለበትን ማስረጃ ካላመጣ እያወራ እያለ ነው ቀንድቤ ማስወጣ። ለምን ትርፍ ነገር ዝም ብለን እንቶ ፈንቶ ጊዜ ተርፎን ልናወራ የተቀመጥን ሰዎች ስላልሆነ፣ ስለዚህ ሜታፎር መሆኑን አሳየን። ከሱ ጋር ነው የምታወራው። እኔ ግን ቁጭ ብዬ የምጠብቀው ሜታፎር መሆኑን ካንተ ውጪ የሚናገር ሌላ የቤተ ክርስቲያን ሰነድ መኖሩን ካንተ አፍ ቁጭ ብዬ እጠብቃለሁ። ቀጥሉ። አሁን እሺ እኔ ደግሞ እሺ አሁን አንተ ደግሞ አይደለም አሁን ጥያቄ ነው የምትመልሰው። ቆይ አይ በቃ ማታሰሩኝ ከሆነ ቆይ የተነሳውን ጸሎት ጥያቄ ነው የምትመልሰው። አንዴ ቆይ እንዴ ተረጋጋና አንዴ ይሰማ። እድል ስጠኝ። አማን ያወራው ልክ ያልሆነ ነገር አለ። አስተካክዬ ልናገር። መጀመሪያ አንተ ለተናገርከው ነገር ነው መጀመሪያ መልስ መስጠት ያለብህ። ኖ እሱ ያስቀመጠው ነገር ልክ አይደለም። ላውራ እድል ስጠኝ፣ ሀሳብ ልስጥበት፣ ከዛ ትጠይቀኛለህ። እሺ አማኒ እንትን አለ። እኔ ሀሳብን የምሰማ ሜታፎር መሆኑን ማስረጃ አምጣ ነው ያልኩ። ማስረጃ አምጣ። ቆይ መጀመሪያ አንተ ራስህ የቆምክበት ቦታ ልክ አይደለም እያልኩ ነው። አካሄዱ ኦኬ። እሱን መልስ ስትመልስ ትመልሳለህ። ጥያቄያችንም እሱ አይደለም ብራዘር። በእግዚአብሔር አንጀት የሆነ ነገር አታውራን። ማስረጃ ብቻ አምጣ። አይ በቃ እንግዲህ ስትረጋጉ ገባለሁ። ቻው። ውጣ ከዚህ። ራሷ አመስግኗታል። እንኳን ሰው ቀርቶ በውበቷ ሰይጣኑ ላይ የተደነቀና እግዚአብሔርን ያመሰገነባት ሴት ናት። ከማርያም ቀጥሎ አለች የምትባል የሚላት ገድሏ ማለት ነው። ኦኬ። ስለዚህ አሁን እቺን ሴት ጎኗን እንትን ብሏል፣ ጠብቷል ኢየሱስ። እንዴ ማነው ጎኑን ጠብታለች? ከምራችሁ ነው ወይ? አሁን ድምጼ ዝቅ ማድረግ ከምራችሁ ነው ወይ? ሜታፎር ነው የምትለኝ? እሺ ምን ማለት ነው? ቶማስ እንደነካ ተብሏል። ቶማስ መንካቱ ሜታፎር ነው? ኦኬ ቶማስ መንካቱ ሜታፎር ነው? ሜታፎር አይደለም፣ ሪያሊቲ።
እሱ ነካ፣ አንቺ ግን ነው የተባለችው እንዴ? እና ከምራችሁ ነው ደግሞ ተነስታችሁ ይሄንን ትክክል እንደሆነ ዲፌንድ ታደርጉ የምትሞክሩት? አንዱ እሱ። ሁለተኛው ነገር ደግሞ ሜታፎር ነው ስትሉ ከምን አንፃር ነው ሜታፎር ነው እያላችሁ ያላችሁት? ማን ነው ሜታፎር ነው ያላችሁ? ማን ነው ሜታፎር ነው ራሱ ያላችሁ ማን ነው? ኦኬ፣ ግን ወደ ዋናው ጉዳይ እንምጣ። ዋናው ጉዳይ ይሄ የሆነን አካል ተሳስተሃል፣ ይሄ ነገር ትክክል አይደለም ስትሉ ያ ነገር እናንተ ጋር ላለመኖሩ እርግጠኞች መሆን አለባችሁ፣ አስቀድማችሁ ማለት ነው። ኦኬ፣ አስቀድሞ ያንን ማለት አለባችሁ። እንዳልኳችሁ ሌሊት ተነስቶ አንዱ መጥቶ እንዴ ዛሬ እኮ የጌታን ጎኑን እንትን ብዬ ጠብቼ ነው ቢለኝ፣ ኦኬ፣ ተከትሎ ከጌታ ጋር ማርያም ተከትላ መታ ስማኝ ምናምን ቢለኝ፣ ስላሴን አዝያቸው ነው ቢለኝ፣ በተአምር የምቀበለው ነገር አይደለም፣ ትክክል አይደለም። ኪዳን ሰጠኝ ሌላ ጉዳይ ሆኖ ማለት ነው። ኦኬ፣ ኪዳን ሰጥቶ ሌላ ጉዳይ ሆኖ ማለት። ስለዚህ እየተጠየቀ ያለው ነገር ሌላ፣ እየተመለሰ ያለው ነገር ደግሞ ሌላ ሆነብኝ። ለማንኛውም ግን ፖይንቱ ይሄ ነው። እኛ ጋር ስትመጡና ስለ ኮንቲኒዩሽኒዝም ስትጠይቁን፣ ሱፐርናቹራል ኢንካውንተርን በተመለከተ ስትጠይቁን ሐሰተኞቹን ከሆነ እኛ አንቀበላቸውም እንላለን። ኦኬ፣ እኛ አንቀበላቸውም እነሱ እንላለን። እናንተ ግን እነሱን ስለምትቀበሏቸው ይህንን የእናንተ አባቶች የእናንተ ሰነዶች እነዚህን ሰነዶቻቸው ስለምትቀበሏቸው እናንተ እነዚህን ነገሮች ስህተት ናቸው ለማለት አቅሙ አላችሁ። መጀመሪያ የራሳችሁን ስህተት ናቸው ብላችሁ ጀምራችሁ ነው ራሱ የሌሎችን ሐሰተኞች ራሱ ትክክል አይደለም ስህተት ነው ማለት ያለባችሁ ማለት ነው። ሶ ዋናው ፖይንት ይሄ ይመስለኛል። እዚህ ጋር ያበቃለሁ። የምትሉት ነገር ካላችሁ በልና እንጨርስ። ኢየሱስን የጌታዋ የኢየሱስን በዕለተ ዓርብ የተወጋውን ጎኑን ጠባች። ጌታም ቶማስ የተወጋውን ጎኑን ዳሰሰ፣ አንቺ ግን ጠባሽ። እስኪ ከዳሰሰና ከጠባ የቱ ብልጫ እንዳለው ፍረጂ አላት። ይህንን ባላት ጊዜ ከመናገር ዝም አለች። እሱ ግን በዩ እንጂ ወዳጄ ክርስቶስ ሰምራ ተናገሪ አላት ይላል። ኦኬ፣ ተናገሪ አላት ካለ በኋላ ይሄኛው ነው የሚቀጥለው። ይሄውና እሺ፣ አሁን አንድ ያቁመው። እሺ፣ እሷም አቤቱ ጌታዬ የጠባ ይበልጣል አለች። ዳግመኛም ወዳጄ ክርስቶስ ሰምራ ሆይ ከእናቴ ከድንግል ማርያም ዳግመኛ ወዳጄ ክርስቶስ ሰምራ ሆይ ከእናቴ ከድንግል ማርያም ሰው ሆኜ በዕለተ ዓርብ የተቆረሰውን ስጋዬን እንኪ አላት። ይህንንም ብሎ እጁን በራሷ ላይ ባኖረ ጊዜ ሰውነቷን ብርሃን ወይም ሞላ ከበባት ወይም መላባት። እሺ፣ ይህንንም የተመለከቱ ትጉሃን መላእክት፣ ጻድቃን ሰማዕታት፣ ደናግል፣ መነኩሳትም ሁሉ ፈጽመው አደነቁ። ስለተሰጣትም ጸጋ ክብር